በእናንተም ላይ የአላህ ችሮታና እዝነት ባልነበረ ኖሮ በእርግጥ ከጠፊዎቹ ነበረ ብሎ ያስቀምጣል። 65 እንደገማ እሺ ይታያል አይደል? እነዚያም ከእናንተ ውስጥ በቅዳሜ ቀን አሳ በማጥመድ ወሰንን ያለፉትን ለእነርሱ ወራዳዎች ስትሆኑ ዝንጀሮች ሁኑ ያልናችሁ በእርግጥ አወቃችሁ ይላል። ካሊድ ቢን ዋሊድ አህለን ሁሉ ተማም አላሁ ይስቡክ ሽኩር አለ አልሐምዱሊላህ። አንተ ሀገር ሰላም ብለቁኝ ሳል እዛ እኮ መጽሐፍ ቅዱስ እንትን እያለ ነው እየፈሰፈቱት ነው። እነ ሰላህ ደንቆሮ በለው። አሁን እዚህ ጋር የተከፈተልን አውራ። አይ ችግር የለም። ምን ነበረ ጥያቄ? ኦኬ እነማን ናቸው እዚህ ጋር መጽሐፉን እንትን የተባሉት? ቅዳሜ ቀን የሰሩት እነማን ናቸው? ለምንድን ነው ቅዳሜ ቀን ወሰን አለፋቸው የተባሉት? ይሁዳዎች ናቸው። ቅዳሜ ቀን ምንድን ነው እሱ? ቀን ነው፣ ኖርማሊ ቀን ነው እኮ። ቅዳሜ ቀን ለምን ወሰን አለፉ ሊባሉ ይችላሉ? ወሰን ያለፉት አታደርጉ የተባሉትን ስላደረጉ ነው። ለምንድን ነው ቅዳሜ ቀን አታደርጉ የተባሉት? ቅዳሜ ቀን ምንድን ነው ስፔሻል ያደረገው? ከሰኞ ከዓርብ ይለያል? ላ አይደለም። እነሱ እሴት አለ እንትኑ ይኸው ቁርአኑ አሳይኝስ። ቁርአኑ አድርገው ያው ቁርአኑ እኮ ነው የተከፈተው። ያተረራ መሰለህ ቁርአኑ ስታዋጥ የረራ መሰለህ አልገባ ሲል በእርግጥም እነዛም በእነ እንትን ድንበር ያለፉትን እኮ ነው የሚለው። ምን ድንበር ያለፉት ምን አድርገው ነው ድንበር ያለፉት? ምን አይነት ድንበር ነው ያለፉት? ድንበር ያለፉት አሳ ምናምን የሚያጠምዱ መሰለኝ። አሳ አታጥምዱ ተብለው በዛ በቅዳሜ ቀን ስላጠመዱ ምናምን ነው ታሪኩ እንደዛ ያሰኝ እኮ። ለምንድን ነው ምን ቅዳሜ ቀን ለምንድን ነው አታጥምዱ የተባሉበት ምክንያት? እንግዲህ ትእዛዝ ነው። አይ ትእዛዝ ከተደረገ ምንድነው ምክንያቱ ነው እንዴ? ምክንያት የለውም። እንግዲህ ፈጣሪ አታጥምዱ አለ። አታጥምዱ እኮ። ለምንድን ነው ቅዳሜ መርጦ አታጥምዱ ያለው? በደንብ አስተውሉ። ከስር ያላችሁ በደንብ አስተውሉ። ኦኬ ላቅልልህ። ሶላት ጁማ መቼ ነው? ነገ ነው። ዓርብ ማለት ነው። ኦኬ ፋይን። ይሄ ጁማ ዓርብ የሆነው መቼ ነው? አገር እንትን መሐመድ ከመጣ በኋላ ነው? ከመሐመድ በፊትም እንደዛ ነበረ? እስልምና በፊትም አለ? አዎ እስልምና ነበር ነው። የሰው ልጆች ሙሉ የተፈጠሩበት ሃይማኖት እስልምና ነው። አታ አንተ ማለት ስለዚህ ፋይን ቆንጆ። ስለዚህ ጁማ ዓርብ እንዲሆን የታዘዘው መቼ ነው? ዓርብ እንዲሆን የታዘዘው ነው። አሁን ነበር ነው። እኔ ይሄን አላውቅም ማለት ቀን ነው። እንደዚህ የታዘዘበት ቀን የለም። የታዘዘበት ቀን የለም። ዝም ብለው ደስ ሲላቸው ነው የተገበሩት። ዓርብ የተደረገበት እንደዚህ ዛሬ ሐሙስ ነው ነገ ዓርብ ነው ምናምን እንደዚህ ይሄን አላውቅም። ይሄንን ያወቅ ቀን ከእስልምና ትወጣለህ። አንተ ራስህ ትወጣለህ ከክርስትና። እኔማ እስልምና ውስጥ አይደለሁም ሲጀመርም ምን ልሆን ገባለሁኝና በደንብ አስተውል። ኖ እኔ መቼም አልወጣም። አንተ ይሄን ያወቅ ቀን ያልኩህ እኮ እኔ ስለማውቀው አሁን እያስረዳሁህ ነው። ምክንያቱም ኦኬ ጁማን ጠንቅቃ ለማወቅህ አይምን መቼ እንደተጀመረ እወቅ። ኔክስት አሁን የጠየቅኩ ሰንበት መቼ ነው? ይሄንን ስታቅ እስልምና በፊት አለ የለም የሚለው መፈክርን ማሰማት ታቆማለህ። ሙሐመድ እንደዛ ብሏል ወይ የሚለውን ምክንያቱም ቆይ በቀላል ጥያቄ ልጠይቅህ። አምላኪዎቹ ለጣዖት አምላኪዎቹ ጣዖትን የሚያመልኩበትን ቀን ይወስንላቸዋል? ማንም ይወስንላቸው? ራሳቸው ሊወስኑ ይችላሉ። አላህ ኧረ አይወስንም። ለምን እንደሚወስነው ጎበዝ። ስለዚህ ጣዖት ያመልካሉ ላላቸው ወይንም ደግሞ እሺ አጋርተውብኛል ላላቸውስ በዚህን ቀን እንደዚህ አድርጉ፣ በዚህ ቀን እንደዚህ አታድርጉ ብሎ ይላቸዋል?
እሱ ላይ ላጋሩ ሰዎች እንደዚህ አይልም የሚል የለም ማለት። እናመሰግናለን። ደን ጨረስን። ስለዚህ ከመሐመድ በፊት የተሰጠው ቀን ለአይሁዶችና ለክርስቲያኖች ብቻ ነው። ስለዚህ በአንተ ሎጂክ መሰረት ለክርስቲያኖችና ለአይሁዶች ብቻ ስለሆነ ቀኑ የተሰጠው፣ በዛም ቀን ደግሞ ትንሣኤ የሚነሱት በዛው ስለሆነ አማኞቹ ሰንበት እናንተን አይመለከትም፣ እሁድም አይመለከትም። ሙስሊሞች ይነሳሉ ያለው አርብ ነው። እስልምና የመሐመድ ጅማሬ ነው። ቆይ ተረጋጋ። አንዴ እዚህ ጋር በጣም ተረጋግቻለሁ። ለክርስቲያኖች ታስቀኛለህ እኮ አንዳንዴ። በመሳቅ ማሳለፍ ይቻላል። እኔ ግን በጣም ዋይዝ ነኝ። ካሊድ ስታየኝ ትሪክ አልደረግም። ችግሩ ምን እንደሆነ ታውቃለህ? የእስልምናን አካሄድ ጠንቅቄ ስለማውቀው ምን ልመልስ እንደምትችል ገና አንተ ሳትመጣ ገስት ላይ ሎጂኩ ሰርቸው ስለምመጣ ዶሪ ተራን ጠብቅ። ስለዚህ በመሳቅ ልታልፍ ብሞክር ተሳክ በኋላ አርጉመንት ይመጣልኛል ብለህም ካሰብክ እኔ 10 ደቂቃም ቤት ውስጥ ከሚዘጋ እጠብቃለሁ አፕዴት እንድታደርግ። ግን ቻሌንጅ አታደርገኝ። ኖበዲ ማንም ቻሌንጅ አታደርገኝ። ለክርስቲያኖች ሰጥቻለሁ የሚለው የቱ ጋር ነው? አላህ ለክርስቲያኖች ሰጥቻቸዋለሁ ይሄን ቀን እነሱ እንትን እንዲሉበት ብሎ አለ። ለሙሽሪኮች ይሄን ቀን ሰጥቻቸዋለሁ የሚል ለሙሽሪኮችማ አይልም። እነሱ ካፊር አጋሪ ስለሆኑ አስቀድሞ የነበሩት አማኞች ክርስቲያንና አይሁዶች እንደሆኑ መሐመድ ስለሚያውቅ ቀንም የሰጠዋቸው አላህ ማን ነው አለ? ለክርስቲያኖችና ለአላህ አይሚን ለአይሁዶች። ኔክስት ለማን ሰጣችሁ? ለእናንተ። ቅድምም ብለኸኛል። አላህ በዚህ ቀን እንዲያደርጉ በዚህ ቀን አታደርጉ ብሎ ለጣዖት አምላኪያን ይሰጣሉ ስልህ ኖ አልከኝ። ቅድሚያ ለአይሁዶች ሰጠ፣ ከዛ ለክርስቲያኖች ሰጠ፣ ከዛ ለሙስሊሞች ሰጠ። አንተው ባልከው መሰረት ለጣዖት አምላኪዎች ወይንም ለሙሽሪኮች ማይሰጥ ከሆነ አይሁዶችና ክርስቲያኖች በአንተ ሎጂክ መሰረት ሙሽሪክ አይደሉ፣ ጣዖት አምላኪም አይደሉ። ምክንያቱም አላህ ራሱ ስለሰጠ ማለት ነው። ሐዲሱንም እንከፍትልሃለን። ቁርአን ውስጥ በበቂ ሁኔታ አለ። ሎጂኩ በደንብ ገብቶሃል። እኔ ያልኩ ጋር ተስማምተሃል። ካሊድ ስሬ ብትሆን እንዲጨብጠሃለሁ፣ እንዲልሃለሁ፣ ችርስልሃለሁ፣ እንደዚህ በትከሻ ልሃለሁ፣ ከዛ አቅፋለሁ፣ ከዛ ሰለብሬት እናደርጋለን። ዌልካም ቱ አውር ጀማ ብዬህ ደግሞ ክርስትናን አስተምረው። በቃ ህብረት እናደርጋለን። አንብበው አንዴ ቃል። እሺ፣ በጣም ጥሩ ነው። በእንግሊዝኛ በአረብኛም ካልገባችሁ እራሳችሁ በተረጎማችሁት መጽሐፍ ላይ እናንተ መጀመሪያ ክርስቲያኖች እንደነበርን በግልጽ ይናገራል። እስልምና በመሐመድ ጊዜ እንደጀመረ በግልጽ ነው ያስቀምጡት በማያሻማ ቋንቋ። በመሐመድ ጊዜ አለ ሞላ አንድ አዳምጠኝ። ላምበባ ስትዋሽ ዝም ብዬ ለምን እሰማሃለሁ? እውነት እያወራህ የተጻፈውን እኮ ነው የማነበው። ሐዲስህን እኮ ነው እየዋሸህ ነው። እንዲህ የሚል የለም። እኔ የጻፍኩት እየዋሸህ ነው። እራስህ የጻፍከው ቃል ኪታብ መከተብ ጀምራል። አሳየው ፔጁን። ይህን መጽሐፍ አንተ ነው የጻፍከው ቃል። ነጃሺ ማተሚያ ነጃሺ እና ደውለህ ጠይቃቸው። ስልካቸው አለልህ ከፈለክ እዚህ ጋር ይነበብ። ቆይ ይነበብ። ማንበብ አይደለም። ለምን ታነባለህ? አዳምጠኝ መጀመሪያ። ቅድሚያ ሐዲስህ ይነበብ፣ ከዛ ቁርአንህም ነው ይመጣለው። ችግር የለብኝም እኔ በፈለግከው እንስማማ። መጀመሪያ እንደዚህ የሚል አለ። አረብኛውን አንብብልናል። ካዲድ ቀለል አድርገው። ስብራቱ ህመሙ ትንሽ ከበድ ሊል ይችላል። አይ ነው እኛ ቤት መጥተህ አርጉመንት ነጥብ አስክለህ መውጣት አይቻልም። ይነበብ። ቆይ ይነበብ። አሁን አንዴ ቀጥል። አመሰግናለሁ። ሐዲሱ ከአቡ ሁሬራ የተዘገበው ከድመቶች አባት እንዳስተላለፉት የአላህ መልእክተኛ እንዲህ ሲሉ ሰምቻቸዋለሁ አለ። ምን አለ? በደንብ ስክሪንሻት አድርጉቱላ። እኛ ሙስሊሞች የመጣነው በመጨረሻ ቢሆንም እኛ ማኖች? እኛ ሙስሊሞች የመጣነው በመጨረሻ ቢሆንም በቂያማ ቀን ግን ቀዳሚ ነን። እስልምና የመጣው ከክርስትና ከሁሉም መጨረሻ ነው። እኔ አይደለም ያልኩት፣ መሐመድ ነው ያለው። ምንም እንኳን ቅዱሳን መጻሕፍት እነርሱ ቀድመው የተሰጡ ቢሆንም ምን የተሰጡ? ቅዱሳን መጻሕፍት ቀድመው የተሰጡ ቢሆንም እሺ
ደግሞም እነርሱ በግዴታ እንዲያከብሩት የተሰጣቸው ዕለት ይህ ጁምዓ ነበረ። እነርሱ ግን በዚህ ጉዳይ ላይ ተለያዩ። በአላህ ምሪት መሰረት ጁምዓ የሳምንቱ ታላቅ ቀን አደረግነው። ሌሎቹንም በዚህ ረገድ የእኛ ተከታዮች ናቸው። የአይሁድ ቅዱስ ቀን ተከታዮች ቅዳሜ ቀን ሲሆን ለክርስቲያኖች ደግሞ ከነገ ወዲያ ያለው ቀን እሁድ ሰጠነው ይላል። እናመሰግናለን። ቡኻሪ መቼ ተሰጠ? አረብኛውን አድርግለት። አዳም መጨረሻ ነው የሚለው ማለት ነው። ይሄ አንብብና ተርጉም ወይ ልመለስልህ። እየመለስኩልህ እኮ ነው። የመለስኩልህ ነው። ተረጋጋ። የመጨረሻ ነው የመጣ ነው ሲባል ከክርስትና መጨረሻ መጣን ሳይሆን እኛ የመጨረሻ ህዝቦች ነን። የታወቀ ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህዝብ የመጨረሻ ህዝብ ነው። ከሱ በኋላ ነብይ አይመጣም። ሐዲሱን ያለቀ እንትን ልመልስለት ብዬ እሺ፣ መለስ አድርገው። ሐዲሱ ነው ወረ ጠጋ አድርግልኝ። ኦኬ ራይት መልሼ እዛለሁኝ። ካሊድ እኔ ጋር ነው የገባው። ትሪክ ማድረግ ሳይሆን እኔ እዚሁ አዲስ ላይ እዛለሁኝ። ስለዚህ ዛሬ ማምለጫ የለህ ማለት እንደ መሐመድ ልጨመቅ ነው በለኝ። እዚሁንም ይዘህ አንዳንድ ደቂቃ አረበኛ ነው እንኳን አንዴ እሺ ምንድነው አርጉመንት እዚህ ላይ ካሊድ? አማርኛው ስህተት ነው እሱ። እናንተ የተረዳችሁበት አረዳድ ነው ስህተቱ። ምንድነው ስህተቱ? አንተ አርምና እስቲ ንገረን፣ ምንድነው ስህተቱ? እናንተ አሁን እሱ እንዳነበበው ከሆነ ሙስሊም እኛ ከመጨረሻ የመጣ ነው፣ እኛ ኡመቶች መጨረሻ የመጣ ነው የሚለው ኡመቶች አላለም። ለምን መሰለህ? እንደዛም ቢሆን ምን አለ መሰለህ፣ በመሐመድ ጊዜ አይሁድና ክርስቲያኖች አሉ የሉ? አሉ። ኦኬ፣ በመሐመድ ጊዜ አይሁድና ክርስቲያኖች ካሉ የኛ ማለት አይጠበቅበትም። ከክርስቲያኖቹ እኛ መጨረሻ ነው መምጣ ነው ማለት አይችልም። ለምን መሰለህ? በመሐመድ ጊዜም ክርስቲያኖች ስላሉ፣ ከመሐመድ በኋላም ክርስቲያኖች ስላሉ፣ በመሐመድ ጊዜ አይሁዶች ስላሉ፣ ከመሐመድ በኋላም አይሁዶች ስላሉ እኛ በኋላ ነው የመጣ ነው ሊል አይችልም። ምክንያቱም በመሐመድ ጊዜም ክርስቲያኖች ስላሉ ከማን ነው በኋላ የሚለው? በሱ ጊዜ ክርስቲያኖች እያሉ። አንደኛ አርጉመንት። ሁለተኛ ከሱ በፊት ደግሞ ሙስሊሞቹ አስቀድመው ካሉ እኛ በኋላ ነው የመጣ ነው መጀመሪያ እንነሳለን፣ ክርስቲያኖችና ይሁዶች ቀድመው ነበሩ ማለት አይጠበቅበትም። ሁለተኛ አርጉመንት እየሰጠው ነው። ሶስተኛ ልስጥህ። ሶስተኛውን ከበድ አድርጌ ልስጥህ ወይንስ አረብኛው ላይ ቀጥልና ሶስተኛውን ከበድ አድርጌ እሰጥሃለሁ? ቀጥል። ምንም ከበድ ማድረግ የለም። ጮክ ብለህ አንብብልን። እንግዲህ ይሄ የእኛ መጽሐፍ አይደለም፣ የራሳቸው የሙስሊም መጽሐፍ ነው። እና ታዲያ ልሳን ነው እንዴ? ምንድነው እሱ? ልሳን እኮ አይደለም። እንትን ልትል አይደለም፣ ለእኛ እንዲሰማን ነው። ድምፅን አሰማ እስኪ። እንደዚህ ይሰፋል ወላሂ እየታያለ እንዴ ነችና አይኖች አያዩም። በላ እንግዲህ መነጽር እንግዛለን። ይህ በላይ ምን ልርዳ ወንድሜ? እፎይ ቤት ነው። ዋብያዎች ይገባሉ፣ እንደ ጌሾ ተወቅጠው ይወጣሉ። ሙስሊሞች ይገባሉ፣ ተራግፈው ይወጣሉ። እውነት ይገለጣል፣ ሐሰት ይፈርሳል። ይታያል። መድረኩን እኔና እናንተ ብቻ ተው፣ ሌላችሁ ውረዱ። እኔ እንደማረግ ፈልጋለሁ። ልደበድበኝ ነው ወይንስ ምንድነው? አይደለም ያንተ እንትን ከኔ አልፈህ ነው እፎይ ጋር የምትሄደው? ከኔ አልፈህ አብዬ፣ ከኔ አልፈህ አሁን ቀጥል፣ አንብቦ። እሺ ቀጥል። አሁን እኮ ያንተ እኮ ነው ይበልጡት። ሀቢብ አለ፣ ሁሴን አለ፣ ዶሪ አለ፣ አንድ አምላክ ይለው አለ። ያንተ እኮ ናቸው ይበዙት እኮ። እንደውም ቀጥል ከፈለክ ሌሎች እኔም ወርድልሃለሁኝ። በቃ አንተ ብቻ ተቀራደ ቤትስ ዋሃብያው ግን ካያችሁት አይተረጉምም። ቢሞት ያፍርበታል መጽሐፉን። ተርጉሞ ምናምን አይነግርም። አይደለም እኔ ትርጉሙን እንትን ብዙም እንትን ስለማለት እንትን እያልኩ ነው። ትርጉሙ ካላወቅከው ምንድን ነው የምታደርገው? ልታየው አማርኛ አትፈልግ፣ እዛው አረብኛ አድርግኝ። ለምን እንግሊዝኛ አትፈልግም? አረብኛ ታነብና ደግሞ አትተረጉምም። ሶዋት ትርጉም አልችልም ይላል እንጂ አረብኛ አንብቦ እንግሊዝኛ አይፈልግም፣ አማርኛ አይፈልግም። አረብኛ ያነብና ትርጉም አያውቅም። ግን ምልክት ቋንቋ ጀምር እንደ ባብያው
ያንን ጀምር ለአንተ ለማስረዳት ችግር የለም። አሁን እሺ፣ ለማንኛውም አዳምጠኝ። አሁን እዚህ ጋር ሀሳቡ ቅድሚያ እየተረጎምኩልህ እኮ ነው። እሺ፣ በምንኛ ተርጉምልህ? አንተ በቻይነኛ ተርጉምልህ? ደስ ይለኛል። እሺ፣ ቀጥል። አሁን እዚህ ጋር የሚለው እኛ የመጨረሻዎች ነን። እሺ፣ የውመል ቂያማ ማለት ነው። የውመል ቂያማ ደግሞ የመጀመሪያዎች ነን እነሳለን ነው የሚለው። መልካም። እሺ፣ እና እናንተ እንደምትሉት የክርስቲያኖች ምናምን የሚል የለም። አይ ቀጥለዋ፣ ቀጥል። ከማን ነው የመጨረሻ የሆነ? መጨረሻ እኮ አንጻራዊ ነው ወንድማችን። ሜቢ ቲዮሪ ኦፍ ሪሌቲቪቲ ካልተማርክ እሱን ደግሞ ላስተምር። ፊዚክስ ተምራል። ፊትና ኋላ መጀመሪያና መጨረሻ ተብሎ የሚነገረው ነገር ለንጽጽር ነው። ንጽጽር ላለው ነገር ነው። እኛ ፊተኛ ነን ስትል ከኋላ የሆነ ነገር አለ ማለት ነው እንጂ ዝም ተብሎ የሌላ ህዝቦች ናቸው ያሉት እኮ የነ ኑህ የነ ኢብራሂም ህዝቦች ነው። ገብተዋል እንጂ ስለ ሃይማኖት ነው እንጂ እያወራን ያለ ነው ስለ ሰዎች አይደለም። እኛ የመጨረሻዎቹ ነን፣ መጀመሪያ ቂያማ ቀን ግን እንነሳለን ሲል ስለ ግለሰቦች ሳይሆን ስለ እስልምና ሃይማኖት ነው። ስለ ሃይማኖቱ ነው። እዛ ሃይማኖቱ ስላሉ እንጂ ስለ ህዝቡ ነው። ፋይል ስለ ህዝቡ ከሆነ ስለዚህ ስለ ህዝቡ ከሆነ ቀድመን የምንነሳው እኛ የምንነሳለን ማለት ነው። ቀድመህማ አትነሳም አንተ። ቀድመህ የምንነሳው እኛ ሙስሊሞች ነን። ታዲያ ስለ ሃይማኖት አይደለም አልክ እኮ። ቀድመን የምንነሳው ስለ ህዝቡ ከሆነ እኛ እንነሳለን ማለት ነው። ሃይማኖቱን የማይወክል ከሆነ ስለ ህዝብ ከሆነ ጣዖት አምላኪዎቹን ቀድመው ይነሳሉ ማለት ነው። በመሐመድ ግን እዚህ ጋር እኮ ምን ይላል መሰላችሁ? ቀድመው የተሰጡት ቅዱሳን መጽሐፍ ቢሆንም አንድ ጊዜ ቆይ እዛ አትውረድ። ሶስተኛ አርጉመንት ላይ እንገባለን። እዛ ሌላኛውን ይፍታ ቅድሚያ ቀጥል እኔ ጋር ቀጥል። ሙሉ አርጉመንቱ ያስበላል። ጥቅሱ ሙሉ የሚያስበላህ ነው። ስለዚህ ኦነስቱንና ተርጉም። ገና የመጀመሪያው ላይን ላይ ትስታለህ፣ ሁለተኛ ላይ ትስታለህ፣ ሶስተኛም ላይ ትስታለህ፣ የመጨረሻውም ላይን ላይ ትስታለህ። ኦነስት ካልሆንክ ሙሉ ክፍሉ ያስበላሃል። ኧረ በጭራሽ አልበላም። እስኪ አስቀድመው ትንሽ እንትን ላድርግልህ፣ ላስተንትነው። ታዳምጣለህ? እስኪ ቁጥሩ ስንት ነው? 492 ሐዲሱ ሶሂህ ነው አይደለም? ሙስሊም ላይ አለ። ሳይ ሙስሊም 855 ሲል አለ። 855 ሲል ቡኻሪ ነው። ይሄ ቡኻሪ ነው። መግቢያው ላይ ራሱ ምን ይላል? መግቢያው ከቁርአን ሳይ ሙስሊም ላይ አለ። ሄድና ቼክ አድርግ። በቃ ቡኻሪ ላይ ማለት ሳይ ሙስሊም አለ። እጅግ ሳሂህ ኦተንቲክ የሆነ ሐዲስ ነው። ምንም ችግር የለበትም መረጃው። እሺ ስንት ቁጥሩ ስንት ነው ያልከኝ? የቡኻሪውን ንገረው። 492 በቡኩ ማለት ነው። ኦኬ መልካም። አንተኑ ሁሴን እንኳን ደህና መጣ። ሀቢቢ ያ ሀቢቢ ያ ሀቢብቲ። ሀቢብ ማለት ምን ማለት ነው ትርጉሙ? ሀቢብ አፍሯል ዛሬ ዝም አለ። ሁሴን ያ ምንም ማያፈናፍን ጥቅስ ነው። ማያፈናፍን ማያስኬድ ነው። አሁን ወደ ቁርአኑ አንዴ መልስልኝ። ሱራ 2:65 አድርገው በደንብ አስተውሉ። አሁን ለእነኛዎቹ ለቅዳሜ የተሰጣቸው ለማ ለአይሁዶቹ፣ እሁድ ለክርስቲያኑ የተሰጠ። ዋብያውን ጠይቄው ነበረ። አላህ ያከብሩ ቀን ዘንድ ቀን ለጣዖት አምላኪያንና ለሙሽሪኮች ይሰጣል ወይ ብየው ኖ አለኝ። እነዚያንም ከእናንተ ውስጥ በቅዳሜ ቀን ወሰን ያለፉትን ለእነርሱ ወራዶች ስትሆኑ ዝንጀሮ ሁኑ ያልናቸውን በእርግጥ አወቃችሁ ይላል። ወደ ዝንጀሮነት አላህ ቀየራቸው። ለምን? ሰንበትን ስለሰሩ።
ሰንበትን መስራት የሚችለው እንደ እስልምና አስተምሮ ሰንበትን መፈጸም ማድረግ የሚችለው ማን ብቻ ነው ተብሎ ስለሚታመን አላህ ብቻ ነው። ከአላህ ውጭ ማንም መስራት አይችልም። አላህ ምን ትሪክ ሰራቸው? ምን አይነት ትሪክ ሰራቸው መሰላችሁ? ከእሑድ እስከ አርብ ድረስ አሳ እንዳይመጣ አደረጋቸው። ሰዎቹ የሚተዳደሩት በአሳ እርባታ ነው። አሳ ሰክረው በዛ አሳ በማጥመድ እሱን በመብላት ነው የሚኖሩት የሚተዳደሩት። አላህ ግን ተንኮለኛ አይደለ? ከአርብ እስከ እሑድ ድረስ አሳ ወደ ዳር እንዳይመጣ ውሃ ውስጥ አደረገ። ቢያጠምዱ አሳ አጡ፣ የሚበሉት አጡ ሰዎቹ። ቅዳሜ ግን አሳው በደንብ ወደ ዳር እንዲመጣ አደረገ። ቅዳሜ አሳው እንዲመጣ አደረገ። ሰዎቹ ከዛ ከአርብ እስከ እሑድ ድረስ አሳ ስላጡ ቅዳሜ ቀን አሳውን ሲያዩት አላስቻላቸውም፣ አሳውን አጠመዱ። እንዴት በቅዳሜ ቀን ትሰራላችሁ ብሎ ተናደደና እንደገና ወደ ዝንጀሮ ነቀየራቸው። ይሄንን እንዴት ታዩታላችሁ? እንዴት ታዩታላችሁ? ልጃችሁን ቤት ውስጥ አስራችሁት ውሃ እንዳነካ ከምሰጥ ውጭ አላችሁት፣ እየሰጣችሁት መጨረሻ ላይ ትንጥዬ ዳቦ ሰጣችሁት። ከዛ ራብ ሞተ። ትልቅ ዳቦም ያለው በአትንካ ባላችሁ ቀን ሆነ። መጀመሪያ በቃ ዳቦ አጣ። በመጨረሻ ግን በቃ ሲርበው ጊዜ የተከለከለበት ቀን በላ ማለት ነው። እንዴት አሳ ታጠምዳለህ ተባለና ከዛ ወደ ዝንጀሮ ቀየረው። ሁሴን እንኳን ደህና መጣ። ሁሴን ይሰማል? ሁሴን እንኳን ደህና መጣ። ምንድን ነው ዝምታ? ኦኬ ሳዳ ሙሐመድ ይህንን ክፍል ለአይሁዶች ሰንበትን የሰጠው አላህ ለምንድን ነው? እሱ አይሁዶች ወይንም አላህ እስልምና የለም ካላላችሁ በስተቀር ክርስቲያኖችና አይሁዶችን ሰንበትን የሰጣቸው ለምንድን ነው? እሁድ ለክርስቲያኖች፣ ቅዳሜን ደግሞ ለአይሁዶች፣ አርብን ደግሞ በኋላ ለሙስሊሞች የሰጠው ለምንድን ነው? እስልምና ኦልሬዲ ካለ አስቀድሞም ከነበረ ሰንበትን ለምን አላከበራችሁም ብሎ ቅዳሜን ለምን አላከበራችሁም ብሎ ምን አበሳጨው? አላህ ለምን ወደ ዝንጀሮ ቀየራቸው? ሰንበት ኦኬ መማር ችግር የለም። ስለዚህ ሰንበት እንደዛ ከሆነ ሰንበትን ለምን ሰራችሁበት ብሎ ለምን ተበሳጨ አላህ? ለምን ወደ ዝንጀሮ ነቀየራቸው? ሱራ 7 163 አንዴ ክፈተው ቃል ሱራ 7 163 በደንብ አስተውሉ። እስልምና ቀድሞ እንደሌለ ከራሳቸው አስተምሮ ቃል እያመሳሰልን አይደለም። እንደነሱ እኛ እስልምና የለም ስንል የራሳቸው አስተምሮ፣ የራሳቸው ቁርአን፣ የራሳቸው ሐዲስ የሚለውን ነው። እኛ እስልምና በደንብ አስተውሉ። እዚህ ላይ ቁርአንም ሆነ ሐዲስ ስለኛ መሰከረ ብለን የምንደሰት ሰዎች አይደለንም። እንደ ማስረጃ የምንፈልገው ሰዎች አይደለንም። መረጃነትም ይበቃልን ብለን አናምንም። እኛ ቁርአንም ሆነ ሐዲስም ስለኛ ስለተናገረ የምንደሰትም ሰዎች አይደለንም። ምክንያቱም የአጋንንትን ቃል የያዘ ስለሆነ ለእኛ ምስክር ይሆናል ብለንም አናምንም። የአጋንንት ምስክር ተቀባይነት ስለሌለው በመጽሐፍ ቅዱስ፣ ስለዚህ ምስክርነቱን አንቀበለው። ነገር ግን ይህን የምናሳየው እኛ ልንደሰትበት፣ ቁርአን እንዲህ ብሏል ስለኛ፣ ቁርአን አስቀድሞ ክርስቲያኖችና አይሁዶች ናቸው ያሉት፣ እስልምና የለም ብሏል ሐዲስም ለማለት አይደለም። ሰዎቹ እንዲነቁ ትንሽ አይምሯቸውን እንዲጠቀሙ እንጂ ለእኛ ምስክርነት 0%። ለክርስቲያኖች እንደ ኤቪደንስ አይሆንም። ለሙስሊሞቹ ይህን የምናሳየው ከዚያችም በባህሩ ዳርቻ በደንብ አስተውሉ። ቅድም ብያችኋለሁ። በባህሩ ዳርቻ የሚኖሩ ሰዎች ቅዳሜ ዘጸአት ምዕራፍ 20 ቁጥር 8 ጀምሮ ሰንበትን አክብር፣ 6 ቀን ትሰራለህ፣ 7ኛውን ቀን ታከብራለህ የሚል አለ አይደለ? አይሁዶች ይህንን ያከብራሉ ሰንበትን። ሰንበትን ስለሚያከብሩ
ይሄ ቀጥታ ሙሐመድም ምንድን ነው ቀድሞ የነበሩ ሁለቱ የመጽሐፍቱ ሰዎች አይሁዶችና ክርስቲያኖች ናቸው ነው። ከዛስ ከእሑድ እስከ ዓርብ ድረስ አሳ አጥምዱ ተባሉ። ከእሑድ እስከ መቼ አልኳችሁ? እስከ ዓርብ ድረስ። ቅዳሜ ደግሞ እንዳታጠምዱ ተባሉ። አሁንም ድረስ አይሁዶች ቅዳሜን አይሰሩም። የፈሰሰ ውሃ እንኳን አያቀኑም። ክርስቶስን ሲቃወሙት ታገኛላችሁ። እሱን አሳያችኋለሁ። እንዴት በሰንበት ትሰራለህ እያሉ ሰንበትን ማንም አይሰራትም። የፈሰሰ ውሃ እንኳን አያቀኗትም። ኦኬ፣ ለምን ሰንበትን ያከብራሉ? ቀጥታ ያንን ወስዶ ይኸው አስቀመጠው። ምን አልናቸው ይላል። ከዚያችም በባህሩ ዳርቻ ከነበሩት ከከተማ በቅዳሜ ቀን ወሰን ባለፉ ጊዜ መቼ ቀን? በቅዳሜ ቀን ወሰን ባለፉ ጊዜ በሰንበታቸው፣ በደንብ አስተውሉ፣ በሰንበታቸው ቀን አሳዎቻቸው የተከማቹ ሆነው ወሬትዝ በሚመጡላቸው ጊዜ የሆነውን ጠይቅ። አሳው የተከማቸው ሆነው መቼ ነው የሚመጣው ይላል። አሳያቸው ቃል በደንብ መቼ ነው ይላል። እፎይ ይመለሳለሁ። እሺ በደንብ ይመለሳለሁ። ከዛ ጨምቀኛለህ፣ እጨምቅሃለሁ። ይቻላል። ሄደ አጥናናና በደንብ አስተውሉ። መቼ ይላል? በሰንበታቸው ቀን፣ በቅዳሜ ቀን ምን የሚሆኑ አሳዎቹ በደንብ ተከማችተው የሚመጡ ቀን። ሌላ ቀን ተከማችተው አይመጡም ነበረ። መቼ ነው አሳው የሚመጣላቸው? በሰንበታቸው ቀን። ሌላው ቀን የለም አሳ። ከዛስ በሚመጡላቸው ጊዜ የሆነውን ጠይቃቸው። ሰንበትንም በማያከብሩበት በሌላው ቀን አይመጡላቸውም። ይሄን አሁን እንዴት ነው የምታዩት? ጥፋቱ የማን ነው? ምክንያቱም ሰንበት በማያከብሩ ቀን አሳ አይመጣላቸውም። ያለህን ተንኮሌው ኬሩም ነው የሚለው። አክቹዋሊ ከአጭበርባሪዎች በላይ አጭበርባሪ አላህ ነው የሚለው። እነሱ አደሙ፣ እኛም አደብን፣ ከአድመኞች በላይ አላህ አድመኛ ይላል። ሰንበት ያልሆነ ቀን አሳ አይመጣም። ሰንበት ቀን ነው አሳ የሚመጣው። ሰዎቹ ምን ይብሉ? የሚተዳደሩት በአሳ ነው። ከዛ የሰንበት ቀን አሳ ሲበሉ እንዴት አሳ ታጠምዳላችሁ በሰንበት ቀን ብሎ ወደ ዝንጀሮነት ቀየራቸው። ፋይን ይቀየር ወደ ዝንጀሮነትም። ለምንድን ነው ሰንበት ቅዳሜ የሆነው? የአይሁድ ሰንበት እስልምናን ይመለከታል ወይ? እስልምና አስቀድሞ ካለ እነኚህን ሰዎች ሰንበትን አክብሩ አታክብሩ አይሁዶችን ያለበት ምክንያት ምንድን ነው? ክርስቲያኖችን እሁድ አክብሩ፣ አይሁዶችን ቅዳሜ አክብሩ ያለው ለምንድን ነው? ለምንድን ነው? እስልምና ካለ አንደኛውን እስልምናውን ብቻ ነው እንጂ ይህን ቀን አክብሩ ብሎ የሚያስቀጥለው አይሁዶች ቅዳሜ፣ ክርስቲያኖች እሁድ ማለት ለምን አስፈለገው? መጽሐፍ ውስጥ የተሰጣቸው ክርስቲያንና አይሁዶች ሁለቱ ጭፍሮች ብቻ ከሆኑ እስልምና አለ ካላችሁ የትኛው መጽሐፍ ነው የተሰጣቸው? ምክንያቱም መጽሐፉ የተሰጠው ለሁለቱ ጭፍሮች ብቻ ነው። ለማና ለማ? ለክርስቲያኖችና ለአይሁዶች ይላል። ሰንበትም ቅዳሜ አይሁዶች፣ እሁድ ክርስቲያኖች ይላል። ሰው ይህንን እንዴት ታስማሙታላችሁ? እንዴት ታስማሙታላችሁ? ይህንን አስተምሮ እንዴት ታዩታላችሁ? የገባለ መሐመድ ተመለስ። መሐመድ ገብታችሁ ፖዝ መሆን አይቻልም፣ እናስወርዳለን። መሐመድ ተመለስ። እንዴት ነው? መሐመድ ወረድ። አማን ነህ? እንዴት ነህ? ይመስገነው። ይህንን ክፍል አንብበዋል? ዛሬ ይህን ክፍል አንብበዋል? ይሆናል። ዛሬ ደስ ትላለህ። ሙስሊም ነው ኡስታዝ የምትመስለው ስታስተምር ማለት ነው። እውነት ነው። እናደኝ እኮ ግን ለማንኛውም የመጽሐፉ ሰዎች ሰንበትን እንዲያከብሩ ታዘው ነበር አይደለ? ጥያቄ ነው ያለኝ። እዚህኛው ላይ የምትለው የለም? መጠየቅ ይቻላል? ትንሽ ቆየት በልና ትጠይቀናለህ። እዚህኛው ላይ ምንድን ነው ግራ የገባህ? እስኪ ንገረኝ። ሰንበትን አክብሮ የተባሉት ቅዳሜን አይሁዶች፣ እሁድን ደግሞ ክርስቲያኖች ከሆኑ አላህ
እስልምና አለ ከተባለ ከመሐመድ በፊት ለምንድን ነው ክርስቲያኖችና አይሁዶችን ሰንበት እንዲያከብሩ አላህ ያዘዛቸው? መጽሐፍስ ደግሞ ለሁለቱ ጭፍሮች ከሆነ የሰጠው ለክርስቲያንና ለአይሁዶች ወይንም ደግሞ የመጽሐፉ ባለቤቶች ክርስቲያንና አይሁዶች ከሆኑ ሙስሊሞቹ ከመሐመድ በፊት ከነበሩ በምን መጽሐፍ ነበር የተመሩት? የመጽሐፉ ባለቤት ብሎ ክርስቲያንና አይሁድ ካለ እስላም ካላላቸው እስላም አልነበሩም ማለት እኮ ነው። እነዚህ አካሎች በስሙ አልተጠሩበትም አትሊስት እኮ ወይንም አይሁዶችንና ክርስቲያኖችን እንደ እስልምና እየቆጠራችኋቸው ነው ወይ? እነዚህ አካሎች በስሙ እየመሰላቸው ወይንም ያ ስለዚህ ይህንን እንዴት ነው የምታዩት? ሙስሊሞችን ሳስገባ ክርስቲያኖች ነው የሚገቡብኝ። እንዴት ነው የምታዩት ይህንን ክፍል? ሱራ 6 156 ላይ ይህም በግልጽ ያስቀምጠዋል። መጽሐፉ የተሰጣቸው እነማን እንደሆኑ አንድ የክፈተው ቃል። ከዛ ሐዲስ ላይ ደግሞ በደንብ አድርጎ ያብራረዋል። የመጽሐፉ ሰዎች ማን ናቸው የሚለውን በደንብ አድርጎ ያብራረዋል። መጽሐፍ ካልተሰጣቸው አስቀድሞ የመጽሐፉ ሰዎች የተባሉ ክርስቲያንና አይሁዶች ከሆኑ ሰንበት እንዲያከብሩ የታዘዙት ክርስቲያንና አይሁዶች ከሆኑ እስልምና የለም። ሐምዛ አቤት ወንድሜ ሰላም ነው? እንዴት ነህ? ፎይ አለን። ሰንበትን እያየን ነበረ። በጣም አነቃቂ ሀሳብ ነው እና እኔ ውስጥ ያለን ነገር አንድ ነገር ልንገርህና በተለያየ እይታ ስለሚታይ የመጽሐፍት ባለቤቶች ያላቸው ማህበረሰቦች ወይም ደግሞ ህዝቦች ከዛ በፊት የወረዱት መጽሐፎች ናቸው። ከቁርአን በፊት የወረዱትን እንደ ኤቪደንስ ነው የመጽሐፍ ባለቤቶች ብሎ የሚጠራቸው ህዝቦቹን ነው። ለምሳሌ ልበልህና በሙሳ ዘመን በኢሳ ዘመን የወረዱት ወንጌል፣ እንጂል፣ ዘቡር፣ ተውራት የሚባሉ አሉ። እነዛን ለመጥቀስ በዛ መጽሐፍም የሚጠቀሙ ነገር ግን የቁርአኑ መረጃ ያልደረሳቸው የሆኑ ሰዎችን ከኋላ በታሪክ መልክ ሲጠቅሳቸው ነው የነዛ መጽሐፍ ባለቤቶች። ለምሳሌ ልበልህና አንድ ክርስቲያን ወንጌል ተከታይ እስከሆነ ድረስ የሙሳን ወይም የኢሳን መጽሐፍ ተከታይ ከሆነ ለአንድ ሙስሊም ያረደውን ሁሉ መጠቀም ይበቃል የሚልም ሌላ ደጋሚ ታገኛለህ ከቁርአን ውስጥ። የመጽሐፍ ባለቤቶች ያደረጋቸው በሙሳና በኢሳ ዘመን የነበሩትን ቀውሞች ነው፣ ወይም እነዛን ማህበረሰቦች ጠቅላላ ጀነራል ሲጠራቸው ማለት ነው። እና ከዛ የመጽሐፍ ባለቤቶች ካደረጋቸው እነኚህን እኮ ከዛ በኋላ ስፔሲፊክ አድርጓቸዋል። ምክንያቱም አይሁድና ክርስቲያን ናቸው አይደለ? አዎ። እነኚህ አይሁድና ክርስቲያኖች የመጽሐፉ ባለቤት ከሆኑ ለሁለቱ ጭፍሮች ከሆነ መጽሐፉ የተሰጠው እዚህ ጋር እናንብብና ሐዲስ ላይ እንሄዳለን። ያወረድነው መጽሐፍ የተወረደው ራሱን አሁን ቁርአንን አንድ ብሎ ሲጠቅሰው ላክልበት አሁን የጠቀስከው ነገር ላይ ማለትም የመጽሐፍ ባለቤቶች ያደረጋቸው ሁለቱን አካል ሲላቸው የቁርአንን መረጃ ያገኙት ደግሞ የነዛን መጽሐፎች ጠቅላላ ጭማቂ ቁርአን አጠናቆ አምጥቶታል እያላቸው ነው። ገብቶሃል አይደል? የነዛን ቁርአኑ በዚህ ጋር መልካም እንየው። ይሄንኛውን ክፍል እንደዚህ ይላል። ያወረድነው መጽሐፍ አንተ የምትለው ገብቶኛል። አዎ የተወረደው ይላል ከፊታችን በሁለቱ ጭፍሮች የተባሉት ክርስቲያንና አይሁዶች ናቸው አይደለ? በሁለቱ ጭፍሮች ያንኛው የተወረደው ከመሐመድ በፊት የነበረው በሁለቱ ጭፍሮች ላይ ብቻ ነው። እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው። ስለዚህ ቁርአን የተሰጣችሁ ኦልሬዲ ለክርስቲያኖችና ለአይሁዶች የተሰጠ መጽሐፍ አለ። እኛ ደግሞ የለንም መጽሐፍ እንዳትሉ ተሰጥቷችኋል ነው አይደለ? አይደለም
እሺ እንደዛ ከተረዳኸው አሁን አንተ ጋር ያለ ነገርም እኔ የተረዳሁበትንና ወይ ደግሞ የሚለውን ነገር ልንገርህ። ማለትም ኮመን አይደለም የኔ ስሜት ወይም የኔ አረዳድ ወይ ደግሞ የእሱ አነጋገር የተለያየ ስለሚሆን እሱ እያለ ያለው ለምሳሌ ክርስትና ወንጌል ተከታይ ከሆነ ፊክስድ የሆነ ገብቶሃል። ከኢሳ በኋላ የሚመጣ መጽሐፍ እንደሌለ አድርጎ እንዳያስበው ቁርአን መጪነቱን ኔክስት አሁን ማስረጃ ይዞ እንደመጣ ነው እየተናገረ ያለው። ስለዚህ እነዛ መጽሐፎች በእነዛም የሚያምኑትን አካሎች አላመኑም ብላችሁ እንዳትሏቸው። ለምሳሌ ፖይንቱን አላገኘውም። እንደዛ እኮ አይደለም ቻሌንጅ እያደረገ ያለው ለክርስቲያኖችና ለአይሁዶች ኦልሬዲ መጽሐፉ ባለቤቶች ናቸው። ምንም ዲና የሚደረግ አይደለም። በቃኝ እስክትል ተፍሲር ሰጣለሁ፣ በቃኝ እስክትል አዲስ ሰጣለሁ፣ በቁርአን ማሳያለሁ። እሱ ይታመናል። የመጽሐፉ ሰዎች ሀለል ኪታብ የሚላቸው እነሱን ነው። እንደዛ ከሆነ እነርሱ ሁለት ናቸው አለን። ሁለቱ ላይ ብቻ የተወረደ ነው እንዳትሉ ደግሞ ምን አለ? እኛ ከንባባቸው ዘንጊንን እንዳትሉ ምን ሆነ? ዘንጊዎች ነበር እንዳትሉ ነው። ምን እናንተ ላይ የተወረደው? እናንተ ላይ በአረብኛ ወረደ፣ እነሱ ጋር በቋንቋቸው ወርዶ ነበር። እኛ የእነሱን ንባብ አናቅም፣ ዘንጊዎች ነን ብናነብም እንዳትሉ፣ ወይም ለእኛ መጽሐፍ አልተሰጠንም እንዳትሉ፣ ለአይሁድና ለክርስቲያኖች እንደተሰጠ ለእናንተም ተሰጠ ነው ክፍሉ። እንደዛ ነው የሚለው። እንደዛ ከሆነ የኛ አርጉመንት የኛ ፖይንት ምንድነው? እሱ ለአይሁዶችና ለክርስቲያኖች መጽሐፍ ከተሰጠ ወረድ ያስቀድሞ ለሁለቱ ጎሳዎች ወይም ደግሞ ሁለቱ ጭፍሮች የሚባሉት እነሱ ከሆኑ መጽሐፍ የተሰጣቸው እነሱ ከሆኑ የመጽሐፉ ባለቤት እነሱ ከሆኑ አንድ እምነት ደግሞ በመጽሐፉ ከሆነ የሚዳኘው ከእምነቱ ካለው መጽሐፉ አብሮ ከሆነ እስልምና አስቀድሞ የለም። ምክንያቱም ሁለቱ ጭፍሮች ክርስቲያንና አይሁዶች ስለሆኑ እነሱ የመጽሐፉ ባለቤት ስለሆኑ የመጽሐፍ ባለቤቶች እነማን እንደሆኑ እየተናገረ ያለው ቁርአን መሆኑን አትዘንጋና ማለት ነው። አሁን እያወራን ያለው ስለ ቁርአን ነው። ስለዚህ እነዛ የመጽሐፍ ባለቤቶች የተባሉበት መጽሐፍ በራሱ ሰጀስት ያደርገዋል፣ ቁርአን እንደሚመጣ ሰጀስት ያደርጋልና ያንን መቀበል ያቃታቸው ሰዎች በክርስትናና በአይሁድ ውስጥ ናቸው ያሉትና እነሱን ሰጀስት ያደረጋቸው ማስረጃ ባይቀበሉ እንኳን ነው ሐሳቡ፣ ባይቀበሉ እንኳን እነሱ ከእምነት ውስጥ አይደለም ብላችሁ እንዳትይዟቸው ነው። ኮንሰፕሽኑ ይሄ ነው። እንደዛ አይደለም ማለት ነው። ሐዲሱን ክፈተው አንዴ፣ ሐዲሱን ክፈተው። ቆይ እንደዛ አይደለም ሐምዛ፣ ሐዲሱን አንዴ ክፈተው። ስለ መጽሐፍ ነው። እነኛን አትቀበሏቸው ሳይሆን እኛ የለንም መጽሐፍ ብላችሁ እንዳትሉ ወይንም ደግሞ ላለማመን ምክንያት አትፍጠሩ እያለ ሙስሊሞችን ነው ቻሌንጅ እያደረገ ያለው እንጂ እነኛ አይደለም። እኛ መጽሐፍ የለንም፣ እነሱ መጽሐፍ አላቸው፣ እኛ ብናነብም እንዘነጋለን እንዳትሉ ይኸው ለእናንተ መጽሐፍ ተሰጣችሁ ነው ክፍሉ። በደንብ አስተውል። እንደዚህ ይላል፣ እኛ ሙስሊሞች የመጣ ነው በመጨረሻ ቢሆንም መቼ ይላል? እኛ ሙስሊሞች የመጣ ነው መቼ? በመጨረሻ ቢሆንም በቂያማ ቀን ግን ቀዳሚ ነን አለ። የመጣ ነው በመጨረሻ ነው። ከማን ነው መጨረሻ የሆነው? ሙስሊሞች አስቀድመው በአደም ጊዜ ካሉ መጀመሪያና መጨረሻ የለም። የሰው ልጅ ሲፈጠር ጀምሮ አስቀድሞ ከሆነ መጨረሻ መጣን ተብሎ አይነገርም። እኛ ሙስሊሞች የመጣ ነው መጨረሻ ቢሆንም በቂያማ ቀን ግን ምን እንሆናለን አለ? መጨረሻ እንሆናለን፣ መጀመሪያ እንሆናለን አለ። ሶሪ ምንም እንኳን በደንብ አስተውል። ቅዱሳን መጽሐፍት እነርሱ ቀድመው ምን ተባሉ? ቀድመው የተሰጡ ቢሆንም እኛ ሙስሊሞች መጨረሻ ብንመጣም መጀመሪያ ቅያማ ላይ እንሆናለን አለ። ምንም እንኳን ቅዱሳን መጽሐፍት ደግሞ ለነሱ ቀድመው የተሰጡ ቢሆን ሙስሊማዊ ከሆኑ እነሱ ቀድመው ተሰጡ፣ እኛ በኋላ ተሰጠን አይባልም። ሙስሊሞች ስለሆኑ ሁለቱም ተመሳሳይ ስለሆነ ቀድመው የተሰጡ ቢሆንም ምን ሆን ለነሱ ቅዱሳን መጽሐፍት ቀድመው የተሰጡ ቢሆንም ደግሞም ለእነርሱ ግዴታችን እንዲያከብሩ የተሰጣቸውን ዕለት ይህ ነበር። እነርሱ ግን በዚህ ጉዳይ ላይ ተለያዩ። ባላ ምሪት መሰረትም ጁማን የሳምንቱ ታላቅ ቀን አደረግነው። ሌሎችም በዚህ ረገድ የእኛ ተከታዮች ናቸው። እነማ? የአይሁዶች ቅዱሱ ቀን ተከታይ ቅዳሜ ቀን ሲሆን ለክርስቲያኖች ደግሞ ከነገ ወዲያ ያለውን ቀን እሁድ ነው ይላል። ስለዚህ አይሁድና ክርስቲያኖች ቅዳሜና እሁድ
ከነኚህ ነው ቀድሞ እስልምና በቂያማ ቀን የሚነሳው። እነኚህ ሁለቱ ቀድሞ መጽሐፍ ቢሰጣቸውም ትንሣኤ ደግሞ እኛ እንሆናለን። እነሱ ቅዳሜና እሁድ ናቸው፣ እኛ ደግሞ አርብ እንሆናለን። እነሱ ከኛ ቀድመው የመጡ ቢሆንም ከኛ ቀድመው መጽሐፍ የተሰጣቸው ቢሆንም በትንሣኤ ቀን ግን እኛ እንቀድማቸዋለን አለ። የእኛ አርጉመንት ምንድነው? አሁን ቀድመው መጽሐፍ የተሰጣቸው አይሁድና ክርስቲያኖች ከሆኑ ቀድመው የመጡትም አይሁድና ክርስቲያኖች ከሆኑ እኛ ኋላ ነው የመጣ ነው በቂያማ ቀን እንቀድማለን ነው እንጂ ያለው መሐመድ እኛ ቀድመን ነበርን፣ አይሁድና ክርስቲያኖች በኋላ መጡ፣ እኛ ቀድመን መጽሐፍ ተሰጠን፣ አይሁድና ክርስቲያኖች በኋላ ተሰጣቸው አላለም። አፍርሴና አርጉመንት አሁን ለማለት የተፈለገውን ነገር በግልጽ አሁን አንተ የተረዳበትን አንግል አወራኸኝ። የራሴን ላውራህና ማለትም በየራሳችን ነው መመዘኛችን አይደል? ያ ሀዲሱን ግን አሁን የተነሳበት ኮንሰፕሽን ሀዲሱን ካልነካኸው አስቸጋሪ ይሆናል። የቀረበውን ለማድረግ ነው፣ ይሄንኑ ለማብራራት ነው። ቀጥል። አሁን የተነሳበት ርዕስ የተነሳበት ሀሳብ ያንን ይኸው ለምሳሌ እንደ ትላንት የተከሰተን ነገር ዛሬ ላይ ቁጭ አድርጎ የነገረን በነዛ መጽሐፎች ሰጀስት የተደረገው ነው፣ ምልክት የተሰጠው ቁርአን ነው እየተናገረ ያለው ነው እያልኩ ያለው። ስለዚህ የነዛ መጽሐፍ መቅደምም መቅረትም በነዛ ውስጥ ሆኖ ጀነራሊ ጠቅልዬ በቁርአን አመጣሁት ነው ኮንሰፕሽኑ። ይሄ ስለሆነ ማለትም ተረዳኸኝ አይደለ? ያንን ሰጀስት የተደረገው መጽሐፍ ክርስቲያኖችና ይሁዳዎች የተባሉት እኮ ራሳቸውን ስለመረጡ ነው። ከዛ በኋላ ይሄ መጽሐፍ ቅዱስ ወይም ደግሞ ይሄ ቁርአን ሲመጣ ግን የዚህ ማስረጃ አያገኙትም ነው ኮንሰፕሽኑ። ስለዚህ ለነሱ ያ ነገር የተከናወነበትን ክስተት ለናንተ ይሄ አላችሁ የሚል እንጂ የመጨረሻ የመሆንን የመጀመሪያ ማንነት መናገር ይችላል። ገብቶሃል አይደል ሐሳቤ? የመጨረሻ የወረደ መጽሐፍ ሆኖ ቁርአን የሚባለው የመጨረሻው ውርድ ነው፣ ወይም ደግሞ ከነብዩ መሐመድ ጋር አብሮ የወረደ ቁርአን ነው። ሐምዛ እኛ እኮ ቁርአን መጀመሪያ ነው የመጣው የሚል አርጉመንት የለንም። አዎ መጨረሻ ነው የመጣው። ይሄ ቁርአንም ደግሞ ስለነኛ አይናገርም የሚል አርጉመንት የለንም። አዎ ስለነኛ በተናገረው ላይ ራሱ ምስክር ራሱ ላይ ሲወጣ ምን ይላል እያልንህ ነው። መጨረሻ እኔ ነኝ የመጣሁት፣ እነኛ ግን መጀመሪያ ነበሩ። አዎ አንተ እንዳልከው ከኔ ጋር ይስማማሉ እኮ ችግር የለውም። እነዛ ነገሮች ያመጣኋቸው እኔ ነኝ እያለ ነው። ይሁን እነዛም መጽሐፎች ራሱ እኮ እነኛ መጽሐፍቶች ያመጣቸው እሱ ራሱ ቢሆንም እነኛ ግን ቀድመው መጥተዋል። እነኛ ቀድመው የተሰጡ ደግሞ ለክርስቲያኖች እና ለአይሁዶች ነው አይደለ? አሁን ላይ ነው የለየው፣ ወይም ቁርአኑ ሲመጣ ለየው ማለት ነው እንጂ እነሱ መቀደማቸው ነው። ፕሊዝ አሁን ላይ ምናምን የሚል የለም። ምክንያቱም ያልከኝ ነበር እኮ ራስ ራስ ቀደም ምክንያቱም አሁን ላይ የሚል የለውም። ለምን መሰለህ የሌለው? እንደዛ ብትል ሙሐመድን ሐሰተኛ ታደርገዋለህ። አንተ ነው ያልከኝ እኮ ነው አይደለሁም? ምን ያልከኝ? አንተ በሰጠኝ ማስረጃ ነው እያወራሁት ያለው። ኖ አሁን ላይ እንደዛ መጡ የሚል ሳይሆን የቀደመ ካለ ከኋላ ያለ አለ አይደል? የቀደመ ካለ ከኋላ አለ። የቀደመው ደግሞ ማን ነው? በቃ በቂያማ ቀን ቀዳሚው ማን ነው? አንተ ኦኬ። እነዛ መጽሐፎች ናቸው የቀደሙ። ጎበዝ። መጽሐፍቶቹ ቁርአን፣ ዘቡርና ተውራት፣ እነኚህ ተውራትና ወንጌል ኢንጂል ቀድመዋል አይደለ? በቃ ቁርአንን አልቀበልም ወንጌልና ኢንጂልን ዘቡርን ነው የምከተለው ያለ ሰው ይከተላል ማለት ነው። ቆይ እንደዛ አይደለም። አንተ አሁን እየመለስክ ያለው አሁን ላይ ቆመህ ነው። እኔ ደግሞ እየጠየቅኩ ያለሁት ከመሐመድ በፊት ያለውን ሲቹዌሽን ነው እየጠየቅኩ ያለሁት። ከመሐመድ በፊት ምን አይነት ሁኔታ ነበረ? ምን አይነት ነገር ነው መሐመድ የሰጠኝ? ማስረጃ ተቀበልን። መሐመድ የሰጠኝን ሰው መሐመድ ከመጣ በኋላ ነው እያወራን ያለ ነው ማለት ነው። ጎበዝ። መሐመድ ከመጣ በኋላ ከሱ ኋላ ስላለው ነገር መሐመድ ምን ብሎ ተናገረ? እኛ የመጨረሻ ነን ሙስሊሞች።
እኛ ሙስሊሞች የመጨረሻ ነን አለ። ከእኛ በፊት ደግሞ ክርስቲያኖችና አይሁዶች ነበሩ አለ ሙሐመድ ሲመጣ። እኛ የመጨረሻ ነን፣ አይሁድና ክርስቲያኖች ከእኛ በፊት ነበሩ። ለእኔ መጽሐፍ ተሰጠኝ፣ ከእኔ በፊት ደግሞ ለአይሁዶችና ለክርስቲያኖች መጽሐፍ ተሰጧቸው አለ። የእኔ አርጉመንት ሙሐመድ የመጨረሻው ከሆነ ቁርአን የመጨረሻ ከሆነ እስልምና አለ ለማለት የምጠብቀው ምንድነው? እሱ ከኋላ መጽሐፍ የተሰጡ ሙስሊሞች ነበር የምጠብቀው። ሙሐመድ ግን ምንድነው ያለው? ኖ ከኔ በፊት መጽሐፍ የተሰጣቸው ሙስሊሞች አሉ አይደለም ያለው። ምንድነው ያለው? ከኔ በፊት መጽሐፍ የተሰጣቸው አሉ። እነማን ናቸው አለ? የመጽሐፉ ባለቤቶቹ ክርስቲያንና አይሁዶች ናቸው አለ። እነሱ ክርስቲያንና አይሁዶች የመጽሐፉ ባለቤት ናቸው። ሰንበትም ደግሞ አላቸው አለ ቁርአኑ ላይ። ሰንበታቸው መቼ ነው ብለን ስንል ቅዳሜና እሁድ ነው አለን። እንደውም ቅዳሜን ያፈረሱትን ወደ ዝንጀሮነት ቀይረናቸዋል አለን። ሙስሊሞች ሰንበታቸው ቅዳሜ እንዳልሆነ ይታወቃል። አይሁዶች ሰንበታቸው ቅዳሜ እንደሆነ ደግሞ ሪል ነው። ስለዚህ አላህ ቅዳሜን ያፈረሱትን ቅዳሜን የሰሩበትን ወደ ዝንጀሮ እንደቀየራቸው ቁርአኑ ላይ ተቀምጧል። በዚህም መሰረት እሺ ቀጥል። አንተ ከዘረዘርካቸው ቀናቶች ውስጥ ከሰኞ ማክሰኞ ኦርደር ውስጥ ስንሄድ ማን ይቀድማል? አርብ ነው? ቅዳሜ ነው? እሁድ ነው የሚቀድመው? እስኪ ንገረኝ። ሙሐመድ ተሸውዶ ነው እንጂ ቅዳሜ ነበር የሚቀድመው። ቅዳሜ ከአርብ ይቀድማል ማለት ነው በሚገባ። ስለዚህ በሀሳብ ተለያይተናል። አርብ ይቀድማል። እሺ ቅዳሜ ብለን አርብ ነው የምንለው ማለት ነው። አይ እንዴት ነው የምቆጥረው ቀን? አየው የቀደመውን ወደፊት ይመስለኛል። ቀናት ሲቆጠር ወደፊት የምንለው አካል ነው። ወደዚህ ነው የቆጠረው፣ ወደዛ ነው የቆጠረው። ሙሐመድ እሁድ ነው የሚቀድመው አይደለ? ሰኞ፣ ማክሰኞ፣ እሁድ ነው የሚጀምረው። እሁድ ነው የሚጀምረው። ከአርብና ከቅዳሜ አስቀድምልን እኮ እሁድ ነው የሚጀምረው አይደለ? እሁድ ብሎ ማንን ጠራ? ካዳ ሰኞ አይደል የሚጠራው? ካዳ ቅዳሜ ነው የሚጠራው እኮ። አሁን ነው ወደፊት ነው ማቀደመ ነው። ሶሪ እሁድ አለ፣ ሰኞ አለ፣ ማክሰኞ አለ። አሁን የሁለቱንም ምንድነው ያለው ሙሐመድ? ሁለቱንም ከኛ በፊት ናቸው አለን። ከኛ በፊት ናቸው ማ አይሁድና ክርስቲያኖች። በአይሁድና ክርስቲያኖች ሁለቱም ከኋላ ከሆነ ማ ሙሐመድ፣ እነሱ ደግሞ የተሰጣቸው ቀን እሁድና ቅዳሜ ከሆነ እኛ መጀመሪያ እንሆናለን አለ። መቼ? አርብ እንነሳለን አለ። አሁን አርብ ለመነሳት እንዴት ነው የምንቆጥረው ነው? ከእሁድ ከጀመርን እሁድ፣ ቅዳሜ፣ አርብ ካልን ከአርብና ከቅዳሜ ማን ይቀድማል? ወደኋላ ኢንቨርት ካደረግከው ቅዳሜ ይቀድማል። ኖርማል ቀን በሚቆጠረው እንቁጠር ካልከኝ ደግሞ ከአርብ እሁድ ይቀድማል። ስለዚህ አሁን የማስታረቅ ጉዳይ ያንተ ይሆናል። በሁለቱም ከቆጠርን ከኋላ ወደ ፊትም ከቆጠርን ከፊት ወደ ኋላም ከቆጠርን አርብ ቀዳሚ አይደለም። ሁለቱንም እሁድ አንድ፣ ሰኞ ሁለት፣ እንደዛ ተብሎ ነው ቀን የሚቆጠረው እኮ። እሁድ አንድ፣ ሰኞ ሁለት ተብሎ የሚቆጠረው። ስለዚህ በዛ ስንሄድ እሁድ ቀዳሚ ይሆናል። አይ ወደ ኋላ ቁጥር ከእሁድ ጀምረህ ካልከኝ ደግሞ እሁድ አንድ፣ ቅዳሜ ሁለት፣ አርብ ሶስት ነው ብለው እስቲል አሁንም ቅዳሜና እሁድ ጁማ ቀዳሚ ይሆናሉ። አይደለም ማብቂያውን ነው አሁን እየነገርከኝ ያለ። በተፈጠረ ቀን ስቆጥር እኮ አንድ ብለህ የምንጀምረው ቆይ በቀላሉ ተፈጥሮ በእስልምና ሎጂክ ሊሄድልሽ ላቀለልህ። የመጀመሪያ ቀን የተፈጠረው ምንድን ነው? አሃድ እሁድ ወይም እሁድ። እሺ ስለዚህ እሁድ ከሆነ በእሁድ ነው ጀምረ የምንቆጥረው ማለት ነው። ሁለተኛ ቀንስ? ሁለተኛ ቀን ሰኞ ነው። ስለዚህ እሁድ የመጀመሪያ ይሆናል ማለት ነው። እንደዛ ከሆነ ከሌሊት ነው የሚጀምረው እሁድ ጀማሪ ከሆነ ስለዚህ አሃድ ከሆነ አንድ ከሚለው ከጀመርን ከእሁድ ከጀመርን ወደፊት ስንሄድ እሁድ የመጀመሪያ ይሆናል። ሙሐመድ አሁንም በቁጥርም ተሳስቷል። እንደ ፎርሴክ ኦፍ አርጉመንት እኔ ሙሐመድ በቃ ይሄንኛው ከመጀመር ነው እየቆጠርክ ያለው አንተ ነው። ከፍጻሜ ነው የምናበቃው። ከፍጻሜ ነው ከመጀመር ነው እየቆጠርን ያለ ነው። ከመጀመር ነው እንጂ የምቆጥረው እንዴት ነው ከፍጻሜ የሚያበቃው? ፍጻሜ እንዴት ያበቃ? ፍጻሜ ሄደህ እንደገና ከመጀመሪያ ትመጣለህ። ፍጻሜ እያወራህ ታዲያ ስለመጀመር ነው ታወራለህ። ፍጻሜ ጀምረህ እንደገና ጅማሬ ላይ ለምን ትገባለህ? ምክንያቱም ፍጻሜው ነው
ፍጻሜ ከሆነ ፋይን ተስማማው። ፍጻሜ ከሆነ 41 ቅዳሜ 2 እሁድን ትተዋለህ ማለት ነው። እንዴት ነው ከጅማሬ የምታወራው? ነው ፍጻሜን እኮ የምታወራው። አሁን እኮ መሀል ላይ ነን አይደል? ጎበዝ። እንደዛ ከሆነ እሁድን ትተዋለህ። እሁድ ጅማሬ ነው እንጂ ፍጻሜ አይደለም። ሌም የሆነ አርጉመንት እዛ አትምጣ። ስለዚህ በሁለቱም እሁድን ከተውን ደግሞ ሰኞ ነው የምንለው። ስለዚህ አያዋጣህም። በዛም ብትሄድ ሐምዛ ጉንጫ አልፋ ክርክር አናድርገው። በዛም ብትሄድ በዚህም ብትሄድ ቀኑ አያዋጣህም። ቀኑ የሚያዋጣ አይደለም። ስቷል መሐመድ እዛ ጋር። አሁን ወደ ቶፒኩ ተመለስና የቶፒኩ ላይ አርጊው አድርግ። የተሻለ የሚሆነው እሱ ነው። ቀኑ የሚያዋጣ አይደለም። ቶፒኩ ላይ ግባና አርጊው አድርግ። አሁን እንዳረዳዳችን ማንነት ውስጥ እየተለያየ ነው ነገራቶች ድብልቅልቅ የሚሉትና በአረዳድ ሁኔታ አሁን የተነገረው ሀዲስ የቀድሞ የመጽሐፍት ባለቤቶች ያደረጋቸው ቁርአን ከወረደ በኋላ ነው። ክርስትናና አይሁዳውያኖች እንደቀሩ የሚያመላክተው ለምን? ይሄንን መጽሐፍ መረጃው ስላልደረሳቸው ጀነራል ነጥሎ ያስቀራቸው አካሎች ቀደምት በነበረ ወንጌልና ተስማማው። አርጉመንትን ተቀብያለሁ። ስለዚህ እነኚህ መጽሐፉ ሰዎች ያላቸው እና የተናገራቸው ቁርአን ከወረደ በኋላ ስላሉት ነው አይደለ? አልቀበል ስላሉት ቁርአንን አልቀበል ስላሉት ወይም ደግሞ ከማይቀበሉት ከሆኑ እነዛን ሰዎች አትታገላቸው ነው። ኦኬ። ስለዚህ እነሱን አይሁድና ክርስቲያን አላቸው፣ መጽሐፉ ባለቤቶች አላቸው። ተስማምቻለሁ። ሱራ 2:65 ክፈተው። ስለዚህ ቁርአን እንደዛ ከሆነ ከመጽሐፉ ይህንን ያላቸው ከወረደ በኋላ ከሆነ ይህን ክፍል አስረዳኝ። እሺ 65 ኦኬ 64 ይህንን አንብብና ወራዳ ዝንጀሮ ሁኑ ያላቸው 65 ቁርአን ከወረደ በኋላ ነው ዝንጀሮ የሆኑት አይሁዶቹ ወይንስ ቁርአን ከመውረዱ በፊት? ከላይ ያለውን ኮንሰፕሽን ይዘው ወረደ አንብበው። ምንድነው ኮንሰፕሽን? ኮንሰፕት ለማለት ነው። ቀጥል፣ ከረዳህ ቀጥል። አይነበበኝም። እኔ ብቻ አምበው 64 ነው ጀመርኩልህ። ፖይንቱ 65 ነው ያለው። ከዚያም በኋላ ተዋቸው፣ ኪዳናቸውን ተዉ። በእናንተም ላይ ያለ ችሮታና እዝነቱ ባልነበር ኖሮ በእርግጥ ከጠፊዎቹ በሆናችሁ ነበር አለ። ቀጥል። እነዚያንም ከእናንተ ውስጥ በቅዳሜ ቀን አሳ በማጥመድ ወሰን ያለፉትን ለእነርሱ ወራዶች ስትሆኑ ዝንጀሮ ሁኑ ያልናቸውን በእርግጥ አወቃችሁ ይላል። ዝንጀሮ የሆኑት በመሐመድ ጊዜ ነው ከመሐመድ በፊት ነው? ያኔ የተከሰተውን ክስተት በቁርአን እየተናገረ ነው። መቼ የተከሰተውን? ያኔ በመጽሐፍቱ ላይ የነበሩት ሰዎች መቼ በማጥመዳቸው ቁርአን ከመጣ በኋላ ወይንስ ቁርአን ከመምጣቱ በፊት የተከሰተ? በፊት መቼ በፊት? በወንጌል ወይም በዘቡር በወቅት ማለት ወይ ደግሞ በሙሳ ቀውም በኢሳ ቀውም። እናመሰግናለን። ሰልፍ ሪፊቴሽን ሰርተሃል። ቴንክ ዩ። ቀደም ምን ብላይ ነበረ? ሰንበት የተሰጣቸው ክርስቲያንና አይሁድ የተባሉት ከመሐመድ በኋላ ነው ብለህ እየሞገትከኝ ነበር። ቅዳሜ የተሰጣቸው አይሁዶች ከመሐመድ በኋላ ሳይሆን ከመሐመድ አሁን ላሳርቅልህ። ቆይ ምላሴ ላይ አትቆማ። ራስን ሪፊውት እንድታደርግ አድርጋለሁ። እኔ ጋ ስገባ እንዲህ ነው። ቀደም ብለህ ነበር እነኚህ ሰዎች እያወሳቸው ያለው ቁርአንን አልቀበል ስላሉ ነው። እንዲህ እየተናገረ ያለው እምቢ ስላመፁ ነው። ቁርአን ከመጣ በኋላ ቁርአንን እምቢ ስላሉ ነው ብለህ እየሞገትክ ነበረ። ስለዚህ ሰንበት የተሰጣቸው ወይንም ደግሞ ክርስቲያንና አይሁዶች ያን የተሰጣቸው ያመፁት ወይንም ደግሞ ወደ ዝንጀሮም የተቀየሩ ሰንበትን ሰርተው ቁርአን ከመጣ በኋላ ሳይሆን ከቁርአን በፊት ነው። ራስን ነው ሪፊት ያደረገው። ምንም አርጊው ማድረግ ነገር የለም። ሰልፍ ሪፊቴሽን ስለሰራ
ሰልፍ ሪፊቴሽን ነው የሰራው። ምንም መዋሸት ካልሆነ በስተቀር ምንም የምታስተካክለው ነገር የለም። አይደል ነው ቃል ቢን ይሄንን አሁን አወራነውን ያለው ማን ነው? እኔ ሲምፕል ጥያቄ ልጠይቅና መጀመሪያ ነው በመሐመድ ዘመን ነበረ? እስልምና በመሐመድ ዘመን ነበረ? ቁርአን አይደለም ይሄንን ታሪክ የነገረን አባት እናቶቻችን ቀርተው ነው እንዲያወሩት። ስለዚህ አሁን ላይ ያለው ነገር ለሙሐመድ ሲነግረው ነው። ለሙሐመድ ሲነግረው በቃ ስለ ጮክ እኮ አርጊመንት ሰራ ማለት አይደለም ወንድማችን። እኛ ማን ነገረው ማን አይደለም እኮ እኛ ቁርአን አይደለም አላልንም። ቁርአኑ ስለ የትኛው ታሪክ ነው? ራስህን ሪፊት አድርገሃል። እናመሰግናለን። አብዲ ቀጥል። አብዲ እዚህ ላይ ብትለዋለህ። እኔ ስለ ክርክር ሳይሆን ከእናንተ መጽሐፍ አንተ መጠየቅ እፈልጋለሁ። ምንድን ነው የምትጠይቀው? የእናንተ መጽሐፍ ላይ ስህተት አለ ነው የለም የምትለው? ከእኛ እንደምታወጣ ስህተት አለ። ስህተት ካለ ቆንጆ ነው። ሙሐመድ ውሸተኛ ይሆናል። ከእናንተ ላይ አለ የለም? እሱ ብቻ ንገረኝ። የለም ካልክ ቦታ እሰጣለሁ። እኔ ካለ ቆንጆ ነው። ሙሐመድ ውሸተኛ ይሆናል። ምክንያቱም ሙሐመድ ስህተት የለውም ስላለ። እኔ የሚጠይቅ ሙሐመድ ውሸታም ነው እያልክ ነው? ሙሐመድ ውሸታም ነው እያልክ ነው? እኔ የሚጠይቅ መልስ መጀመሪያ እኮ ነው እየመለስኩልህ ነው። ስህተት አለ የለም? እሱ መልስ ነኝ። እኔ ከምመልስልህ የአንተ ነብይ ምርጥ ስኮላር ስለሆነ ስህተት የለውም ይላል። አሁንም ሌላ ያወራ ነው። እፎይ ሌላ ያወራ ነው። በደንብ ገብቶሃል። እኔ ከምነግርህ ይልቅ የአንተ ነብይ ለአንተ ምርጥ ስኮላር ስለሆነ ስለኔ መጽሐፍ ምን ይላል? አንዲት ስህተት የለባትም እመንበት ይላል። እሱ በእስልምና ሙቀት ያላቸው ሰዎች ሲመጡ ይመልስልዋል። ለምን እንደተባለ እኔ ደግሞ ለአንተ የምመልስልህ እንደ ራስህ እንዳስተምሮ እንደ ነብይህ ነው። ከነብይህ በላይ ስኮላር ላመጣልህ አልችልም። ከነብይህ በላይ ፐርፌክት ምርጥ ብለህ የምትከተለው ሰው የለም። ነብይህ መጽሐፍ ቅዱስ እንድትመራበት የነብዩ ስህተት አልባ እንደሆነም ይናገራል። እኔ ነው የምነግርሃለሁ። ነብይህ ይነግራል። ሙስሊም ነህ አንተ። የቱ ጋር ነው ነብይህ እንደዛ ያለው? ኦኬ እንድታምንበት አዟል አላዘዘም? አዟል። ስህተት ባለው መጽሐፍ ነው እንድታምንበት ያዘዘህ? ስህተቱ የቱ ጋር ነው? አሳይና። እኔማ ስህተት አለው ብዬ አላምንም። እኔማ ስህተት አለው ብዬ አላምንም። አዞኛል እንዳምንበታል። ስህተት አለ አንተ ነው ያልከው። አልታኝም። ቆይ አሜር ሜታል ስህተት አለው መጽሐፉ አልከኝ። ነብይ ስህተት የለውም ብለዋል አልኩህ። እንድታምንበት አዞሃል አላዘዘህም? አዞኛል አልከኝ። ቆይ አዞኛል አልከኝ። ማን ነው? ቆይ እኔ ያልኩት ለምን እንደሆነ ላሳየሃ። ከዛ አንተ ስህተት አለው እያልክ ስለነበረ እንዳምንበት አዞኛል ካልክ ስህተት ባለው መጽሐፍ እመንበት ይልሃል ወይ ነው ጥያቄ ነው። ስህተት አለው ብለህ ፕሪሳቦት ስላደረግ ነብይህ እመን ያለህ በተሳሳተ መጽሐፍ ነው ወይ? ያለው ማን ነው? አንተ ነው ያልከው። አንተ ስህተት አለው ስላልክ ነብይህ ደግሞ እመንበት ስላለ፣ ስለዚህ አሁን አንተና ነብያችሁ ታረቁ እስቲ። ነብይህ እመንበት ብሎሃል። አንተ ደግሞ ስህተት አለው እያልክ ነው። ከነብይህ ጋር ታረቁ እስቲ። ነብይህ ስህተት ባለው መጽሐፍ ነው እመንበት ያለው። አዲስ ስህተት አለ ለአለምቴ ነው እንደዛ ያልከው። አሚር ተረጋጋ። ቆይ አሁን ነብይ ጋር ታረቅ። ነብይ ዋሽቷል አልዋሸም? መልስ። ነብይ ዋሽቷል አልዋሸም? ቻሌንጅ ሚ ኦፕን ቻሌንጅ። ነብይ ዋሽቷል አልዋሸም? አብዲን ኩተቲኒ ጀባዱ ጉርባ እንዱበቱ አብዲን ኩተቲኒ ወጣ። ይህ እፎይ ቤት ነው። ትገባለህ፣ እንደ ጌሾ ተወቅጠህ ትወጣለህ። እንዳታስቡት ማለት ነው። እንዳታስቡት። ፓራፍሬዝ አድርገው ቶፒኩን አንዴ። እሺ መልካም። እንግዲህ ሙስሊሞች እስልምና አንደኛ ከመሐመድ በፊት የነበረ ሃይማኖት ነው ይላሉ።
ከመሐመድ በፊት እንዳልነበረ ግን ሃይማኖቱ ራሱ መሐመድ በአንደበቱ የተናገረው ንግግር አለ። በግልጽ እሱ ላይ ነው እየተወያየን ያለ ነው። ፎይም እያነሳ ነው። የቅዳሜውን ቶፒክ አንስተናል። ሉክ እንግዲህ እስልምና ኢቭን ይቅርና በመሐመድ ጊዜ ከነበረ እንዴት እኛ የመጨረሻዎቹ ሰዎች ነን ይላል። ቃል በቃል የተናገረ ይላል። ቃል በቃል ማለት ነው። ከፎይ ከራሱም አይደለም ማንም አይደለም። ኢቭን በአማርኛ ጭምር ተርጉመውታል። አረብኛውም ይሄው አለ፣ እንግሊዘኛውም ላይ ተርጉመውታል። መሐመድ ያለ እኛ ሙስሊሞች የመጣ ነው በመጨረሻ ሙስሊሞች ደግሞ ይመጡና አይ እስልምና ከአዳም ጊዜ ጀምሮ ነበር ይላሉ። ማን ነው እየዋሻ ያለው መሐመድ ወይስ እናንተ? እስኪ በዚህ ላይ በስነ ስርዓት ገብታችሁ ማስረዳት ግዴታ አለባችሁ። መጀመሪያ እስልምና ራሱ መኖሩን ህልውናው መታወቅ አለበት ከመሐመድ በፊት። ቀጥል ቦስ። ጓና ቢኒ ያሉ እንደገድ ነው ወንበር ነው ያሉት። ኦኬ ሰማዶ ሰማለ በደንብ ቦስ። መዲና እኒ ማሊፍ ዴማ መዲና ሳሚ ጆዋል ቀርባል መሰለኝ። ሰላም ነው። ሰላም ጤና ይስጥልኝ። አሁን ስታወሩ እየሰማችሁ ነበር እና ሙሐመድ የራሳችሁ መጽሐፍ ቅዱስ ላይስ ትክክለኛ ነው ብሏል እያልክ ነበር። ማስረጃውን ታሳየኝ። ኦኬ በቀደሙት መጽሐፍ እንድታምኝ ያዞሻል አላዘዘሽም? አንደኛ ነብያችን ያለው በሙሉ እኔ አምነዋለሁኝ። ስለዚህ ማስረጃ ስለፈለኩ አሳየኝ። ስለዚህ በቀደሙት መጽሐፎች አመኑ ብሏል አይደለ መሐመድ? ስለዚህ ያለውቅም ለዚህ ነው ማስረጃ አሳየኝ እያልኩ ያለው። ሱራ 100 ኒሳ የሴቶች ምዕራፍ 4ኛው ሱራ 136 አንዴ ፈትልኝ። እጅግ በጣም ብዙ ቦታ ነው ያለው። እጅግ በጣም ብዙ ቦታ። ኦኬ እናንተ ያመናችሁ ወይ በአላህና በመልእክተኛው በደንብ አስተውይ። እናንተ ያመናችሁ ወይ በአላህና በመልእክተኛው በዚያም በመልእክተኛው ላይ ባወረደው መጽሐፍ። በመልእክተኛው ላይ የወረደው መጽሐፍ ምንድነው? ቁርአን ነው። በአላህ እመኑ፣ በመልእክተኛው በመሐመድ እመኑ፣ በመጽሐፉም እመኑ። በምን? በቁርአን። በዚያም ከበፊቱ ባወረደው መጽሐፍ እመኑ። ከመሐመድ በፊት በወረደ መጽሐፍ ማለት ነው። ምንድነው ከመሐመድ በፊት የወረደ መጽሐፍ? ዘቡር፣ ኢንጂል፣ ተውራት። ከዛም ከበፊቱ ባወረደው መጽሐፍ እመኑ። በአላህና በመላእክቱም በመጽሐፎቹም በመልእክተኞቹም በመጨረሻውም ቀን የካደ ሰው ከእውነት የራቀን መሳሳት በእርግጥ ተሳሳተ። ስለዚህ በሁሉም መጽሐፍ ማመን ግዴታሽ ነው አይደለም? መዲና አቤት እየሰማሁ ነው። ነቢያችን እስካዘዘ ድረስ እናምንበታለን። ነቢያችን ያለው ቃል እስከሆነ ድረስ። ስለዚህ በተውራትም በኢንጂልም ምታምኙ ትክክል ነው ብለሽ ነው ወይንስ የተሳሳተ ነው ብለሽ ነው እመኝ የተባልሽው? እኔ ስለዚህ ብዙ እውቀት የለኝም፣ ገና ነኝ። ጋበዝ። እሺ አንድ ልጨምርልሽ። ሱናን አቢ ዳውድ 44-49 አንዴ ክፈትልኝ። ለአንቺ መረጃ እንዲሆንሽ ምንን ታነቢያለሽ መሰለሽ? ሱረቱ አሕዛብ 33ኛው ሱራ ቁጥር 6 ወይንም 5ኛው ላይ ተፍሲር ኢብን ከሲርን ቼክ አድርጊ። እንዲሁም ደግሞ ሱረቱ በቀራ 79ኛው አያ ተፍሲር እንትና አሳዲን ቼክ አድርጊ። እንዲሁም ደግሞ ሱራ 3:78 ላይ ኢብን ከሲርን ቼክ አድርጊ። 44-49 ሱረቱ በቀራ 79 ላይ፣ ሱረቱ በቀራ 91 ላይ፣ ሱረቱ በቀራ 97 ላይ፣ ሱረቱ በቀራ 101 ላይ፣ ሱረቱ በቀራ 111 እና እስከ 13 እነኚህ የክርስቲያኖች የተሰጡ መጽሐፍቶች እንዳልተበረዙ ከቁርአን ጋር አላይን የሚያደርጉ እንደሆኑ ቁርአን
ይናገራል ማለት ነው። ይሄ ክፍል ደግሞ እንደዚህ ይላል በግልጽ ቁርአን መጽሐፍ ቅዱስ በመሐመድ ጊዜ እንዳልተበረዘ እንዳለ፣ ተውራት እንዳልተበረዘ እንዳለ ይናገራል። በመሐመድ ጊዜ ደግሞ መጽሐፉ ካልተበረዘ ካለ ከመሐመድ በፊት እጅግ ብዙ ማንስክሪፕቶች አሉት። ግዕዙ ራሱ ከመሐመድ በፊት የነበረ ነው። ዝቅ አድርገው ይሄ ዝቅ አድርገው አቡ ዳውድ 4449 ላይ ይገኛል። መረጃውን እያያሽ ነው። ያስኩት ነው። እንደዚህ ይላል። ናሬትድ አብደላ ኢብን ዑመር እንደተረከው a group of Jews come and invite the messenger of Allah to Kufa so he visited them in their school. ተቁፋ የሆኑ ሰዎች ሙሐመድን ጋበዙት። ወደ ቁፋ ትምህርት ቤት የአይሁድ ሰዎች መጡና ወደ ትምህርት ቤታቸው ጠሩት። They said, "Oh Abul Qasim, one of our men has committed fornication with a woman." So ቃል በጣም ታበዛለህ አንዳንዴ ስትል ትንሽ ዝቅ አድርገው። So pronounce judgment upon them. ከዛ ምን አሉት? አቡል ቃሲም ሆይ ከኛ ውስጥ አንደኛው ዝሙትን የሰራ ከሴት ጋር አለና ፍረድ አሉት። They placed question for the messenger of Allah who sat on it. ከዛ ትራስ ነገር የሚቀመጥበት አደረጉለት። እሱም ላይ ተቀመጠ። he said bring the ተውራ እሱም ከዛ ምን አላቸው? ተቀመጠና እዛ ትራስ ነገር ጨርቁ ላይ ተውራትን አንጡልኝ አለ። በደንብ አስተውይ መዲና። ሙሐመድ በ7ኛው ሴንቸሪ ነው የመጣው። ተውራት የተበረዘ ቢሆን ኖሮ ከኛ ውስጥ ዝሙት የሰራ ሰው አለ ፍርድ ፍረድ ሲሉት ወንበሩ ላይ ተቀመጠና ተውራትን አንጡ አለ። የተበረዘ ቢሆን ኖሮ የጠፋ ቢሆን ኖሮ ቁርአን የመጣው ያ መጽሐፍ የጠፋ ቢሆን ኖሮ ሙስሊሞች እንደሚሉት እንደሚያደነቁሩ እነዚህ ቲክቶክ ላይ ያሉ ውርውር የሚሉ እውቀት አልባዎች እንደዛ ቢሆን ኖሮ ተውራትን አንጡ፣ ቅድም ባሳየዎች ምን ይላል? በሱ ተመሩበት እመኑበትም ስለሚል ምን አለ ሙሐመድ? አምጡ ተውራትን አለ። ከዛስ ኢት was then brought ተዛም መጣለት። he then withdrew the question from behind him and placed the Torah on it. ከዛ በኋላ ሙሐመድ ከተውራት ከወንበሩ ብድግ አለ ተተቀመጠበት ትራስ ላይ። ከዛም በኋላ እሱ ላይ ያስቀመጠው አለ። ምኑን? ተውራቱን ተቀበለና እኔማ አንቺ በጣም ለምታከብሪው ሰው ነው የምትነሺው ያልከው ወንበርሽ መዲና ነው ወይንስ ለምንቂው ሰው ነው የምትነሺው? እንዴ ለማንም ሰው አከብረዋል። ለማንኛውም ሰው ለምታከብሪው ነገር ነው የምትነሺው። ወንበርሽን ተነስተሽ ተቀመጥ እዚህ ላይ የምትይው ልታከብሪው ስጪ ነው አይደለ? አዎ። እንግዲህ ነብይሽ ደግሞ ሙሐመድ በጣም ከሁሉም በላይ የሚከበር ነው ብለሽ የምታምኚው ከሱ በላይ ክብር የሚገባው ስላለ ምን አደረገ? ተወንበሩ ተነሳ። ከዛስ ተውራትን እንትኑ ላይ ያስቀመጠ፣ ወንበሩ ላይ ያስቀመጠ። ቃል ወዴት ሄደ? ወዴት ተሰወረ? ነቅለውት ነው። ጓ መክፈት ትችላለህ? ኦኬ ጎበዝ። 49 ልታነበው ትችላለህ? ለእኔ ሩቅ ነው፣ በጣም አይታየኝም። ኦኬ ወይንም እሺ፣ እንደዛ አስጠጋልኝ ወይንም አንብበው። he said bring me the Torah ከሚለው ጀምረ ነው። ይህ ላይ ነው ያ ተውራቱን አንጡልኝ አለ። ተውራቱን ተዛ ወንበሩ ላስቀመጠው እዛ ጋር ነኝ የቆምኩት። እሺ በዛ ተውራት ፈረደ ነው የሚለው። አይ ቲንክ ሸርህም ስላለ ሸርኋንም ላሳይ በዛው እንትኑን ልጨርሰውና ንባቡን ሸሩን ትቀጥላለህ። ኦኬ ምንድነው እሱ? ኔትወርክ ነው አስወርደው ነው። ሸሩን አዘጋጀው እዛሽ ቀጥል። አንዴ ፈተው እኔ እንጃ ሶስት ነው ሁለት ነው እንትን የሆነ ሪፖርት ሊሆን ይችላል። ኮፒ ሊንክ አድርጉት። ኦኬ ከዛ ተወንበሩ ተነሳ ሙሐመድ። ከወንበሩ ከተነሳ በኋላ ምንድን ነው ያደረገው? መጽሐፉን ወንበሩ ላይ አስቀመጠው ማለት ነው። ወንበሩ ላይ አስቀመጠው። ከዛ ወንበሩ ላይ ካስቀመጠ በኋላ ኦኬ ቀጥላው። ጠፍቷል። ወንበሩ ላይ አስቀመጠው። አምጡልኝ አለ። ለእኔ አይታየኝም፣ ጨለማ ነው። ይታያቸዋል እናንተ? ኦኬ አሁን ቀጥል። ዝቅ አድርገው እስኪ
ይሰማል? ለእኔ ግን ደግሞ ጠፍቷል። አሁን እኔ ጋር በቃ ቀጥል። በቃ ሪፖርቱ ምን ይሆን አላውቅም። ችግር የለም። ሀሳቡን ኢንቴንሽኑን አጠራርገን እንሂድበትና ከዛ እንትን ዝቅ አድርግልኝና ትንሽ የቱ ጋር ነበር ያልከው? ቆይ አንዴ አዲሱን ልጨርሰው። አንዴ ልጨርሰው እና አዲሱን ኦኬ ያለው ቤንድ ፕሌስ ቶራ እንደ ሴይንግ ኦኬ ምን አለ? ከዛ በኋላ እንደዚህ አለ። ትንሽ ወደ ዳር አድርግልኝ። አይ ብሊቭ ኢን ዲ በዚህ አምናለው። ቅድም ባሳየውሽ ላይ ሱራ 4 136 ላይ ምን ይላል? በመጽሐፉ እመኑ ይላል አይደለ? ሙሐመድም ምን አለ? በዚህ አምናለው። በደንብ አስተውይ። ብድግ አለ፣ ከወንበሩ ተነሳ፣ ጠረጴዛው ላይ ያስቀመጠ። በዚህ አምናለው በመጽሐፉ in him who revealed thee ባወረደውም አምናለው። ቅድም ባሳየዎች ሱራ 4 136 ላይ በሙሐመድ በነቢያቱም እመኑ በመጽሐፍቱም እመኑ ይላል። ሙሐመድ ተውራትን ተቀብሎ ወንበሩን ተነስቶ ከወንበሩ ላይ ብድግ ብሎ ምን ያህል እንዳከበረው በመጽሐፉ በዛ አምናለው ባወረደውም አምናለው አለ። የተበረዘ ወይንም ደግሞ የተሳሳተ መጽሐፍ ቢሆን አምንበታለሁ ይላል። መዲና እየሰማሁ ነው። በተሳሳተ መጽሐፍ ቢሆን አምናለው በዚህ መጽሐፍ ይላል። በተሳሳተ ከሆነማ አይልም። ቴንክ ዩ። ስለዚህ በመሐመድ ጊዜ በ7ኛው ሴንቸሪ መጽሐፉ እንዳልተበረዘ ከተማመንን ቁርአን የመጣው ስለተበረዘ ነው ስለተሳሳተ ነው የሚለው ተረት ተረት ትናንትና የመጡ እስልምና ለመጠገን የሞከሩ ናቸው። አይ ቲንክ እንትኑን ሸርሁን ይመስለኛል። ቀጥል። አጠር ያለች ሀሳብ ብዙ ጊዜ እንደዚህ ያለ ሙግቶች ይነሳሉ እና የኢብኑል ቀይም መጽሐፍ ነው ይሄ። ሰማል ግን ኢማሙ አራዚን አንዴ ትንሽ ሰከንድ ብቻ ኢማሙ አራዚን ኢንተርፕሬቴሽን ያመጣና እንዲህ ይላል። ኢብኑል ቀይም የኦሪት ቃላት ቢቀየሩ ኑሮ ይህ ከሚቀየሩት በጣም አስፈላጊ ነገሮች አንዱ ይሆን ነበር ይላል። አልተቀየረም እንጂ ቢቀየሩ ኑሮ ይህ ነበር የሚቀየረው የሚበረዘው ብሎ ይናገራል ማለት ነው። ብዙ ጊዜ በእነሱ በኩል የሚነሳ ሙግት ስለሆነ ነው። ቀጥል። ቴንክ ዩ። ኢማም አራዚ ደጋግሞ የሚያነሳቸው ከመጽሐፍ ቅዱስ አለመበረዝ ጋር ራሱ መልሶ አርጊው ከሚያደርግበት አንዱ ምን ያህል ኮፒ እንዳለ እንኳን አስቀድሞ አናውቅም። በዓለም ላይ የተበተነ መጽሐፍ ተበርዞ ጠፍቷል ማለት አላህን አቅመ ደካማ ማድረግና ምንም እንትን እንዳላለ የሚያደርግ ነው። ይሄ ስድብ ነው ይላል። ኢማም አራዚ መጽሐፍ ተበርዟል ብሎ አያምንም። ኢማም አራዚ ብቻ ሳይሆን እነ ኢብኑ ተይሚያም አያምኑ። እነ አሳዲ ተፍሲር አሳዲም ይህንን እንዲቴል ያብራራዋል። መጽሐፍ ተበረዘ ከተባለ ቁርአን ከቀደሙት መጽሐፍት ጋር ኮንፊርም ሊያደርግ መጣ የሚለው ውድቅ ይሆናል። ስለዚህ መጽሐፉ ተበረዘ ማለት አይቻልም ይላል። ኤኒዌይስ ሜይ ቢ መዲና ተጨማሪ መረጃ ትፈልጊያለሽ ወይንስ ግልጽ ነው? መረጃ ካለ አሳየን። እዚህ ጋር ገብቶሻል በደምብ? መረጃ መሆን አይችልም እኮ ከበጀሞ። ኦኬ መረጃ አይሆንም። ማይሆንበትን እስቲ ፕሩቭ አድርግልን። መጽሐፍ ቅዱስ የሚባሉ አሁን እናንተ ጋር እናንተ ያዛችሁት እንጂ ተውራትና ኢንጂል የሚባሉ አይደለም። ከፍ በልና አሁን እስቲ ተውራትና ኢንጂል የሚባሉ አይደለም። እሱ አላህ ዘንድ የወረደው ሳይሆን ተበረዘ የተባለው አሁን እናንተ ጋር ያለው ነው። እሱ ደግሞ ማስረጃው የምኑ እንደተከፈተ ሞንታርቦ አታውራ። የግዴታ የፋጢማን የስንት ሺህ ቁርአኑን እናምጣለን እንዴ? የፋጢማ ቁርአን እኮ የለህም። ተረጋጋ። አሁን በደንብ አዳምጠኝ። የአይሁዶችና የኛ አይደለም አይደለ ተበረዘ የተባለው እንዳንተ አባባል የአይሁዶችና የክርስቲያን ፋይን ተስማምቻለሁ። መዲናም ሰምተሽዋል። ተበረዘ የተባለው ይሄ እናንተ አይሁዶች ጋርና ክርስቲያኖች ጋር ለመጻፍ አይደለም፣ አላህ ያወረደው ነው ብሏል። መዲና ማይክሽን አንሹ።
መዲና አቤት። ቅድም ሐዲሱን ሳነብልሽ ሙሐመድን አይሁዶች ፍርድ ፍረድልን ብለውት ነው አይደለ? አዎ አይሁዶችን አንብቤልሻለሁ፣ አይተሽዋል። ከዛ ሙሐመድ ደግሞ ምን አንጡ ነው ያላቸው? አሁን እናንተ እሱ ስለምንድን ነው እያለህ ያለው ታዲያ? አይሁዶች ጋርና እናንተ ጋር ያለው መጽሐፍ አይደለም ያለ። ሙሐመድ ደግሞ አልተበረዘም ያለው አይሁዶቹ ጋር ያለው መጽሐፍ ነው አይደለም? አንቺ መልሽልኝ፣ ከዛ እሱ ጋር እመጣለሁ። የቤት ስራ ልስጠው ብዬ ነው። አይሁዶቹ ጋር ያለው ነው አይደለ? አንተን በማስረጃ እያወራሁ እስከሆነ ድረስ እሱ ማስረጃ አምጣ። አሁን ማይከን አንሳው። ሽኩር አንተ አይሁዶችና ክርስቲያኖች ጋር ያለው መጽሐፍን አይመለከትም ብለህናል። ሙሐመድ ደግሞ አልተበረዘም ያለው አይሁዶች የሰጡትን መጽሐፍ ነው አይደለም? አይሁዶች ጋር ያለውን መጽሐፍ ነው አይደለም? አልተበረዘም የሚለው ሳይሆን ጥያቄ መሆን ያለበት የጠየቅኩህን መልስ። አዳምጣ። ተውራት አውሪኛ አድማጭ ብቻ አይደለንም እኮ የአንተን ተረት ተረት ማንም አይሰማም። ምን ያ መረጃ ከፍተን አሳየን አይደል? መረጃ ማለት ቆይ ተረጋጋ አንተ። ፓኒክ ለሁለት አትጩሁ። እኔ አንድ ሰው ነኝ፣ ሁለት ሰው በአንዴ መስማት ስለማልችል። ሙሐመድ ተውራትን የተቀበለው ከአይሁዶች ነው፣ የአይሁዶችን መጽሐፍም ነው። አምንበታለው ብሎ ያለው የራሱ የተለየ ይሄ ካላህ የወረደ ብሎ ስፔሻል የያዘው ሳይሆን ከአይሁዶች ነው። አንተ ደግሞ ምን ትላለህ? አይሁዶችና ክርስቲያኖች ያላቸው ወይንም የያዙት እሱን አይደለም ትላለህ። ታንተ ከነብይ ትሻላለህ ማለት ነው። ጓይድ መረጃ ትከፍታለህ። ኔክስ መዲናም ስላለች ቀጥል። ማይክን አንሳና መረጃ ክፈትና ለመዲና ስትል መረጃውን እያሳየ አውራ። ክፈት አሁን መረጃ። እሱን አይመለከትም፣ አይሁድና ክርስቲያኖችን አይመለከትም ላልክበት መረጃውን ኦፕን አድርግና ክርስቲያን እዚህ የገባኸው ክርስቲያኖች ቤት ነው። ስፔሻሊ ደግሞ የፎይ ቤት ነው። ተጨምቆ ታጥቦ ታሽቶ የሚወጣ ረን አዘርወይ ረን አዘርወይ ኤኒዌይስ የሚያዋጣው እሱ ነው። የሚያዋጣው እሱ አንዴ ሰማና አንተ ማለት ነው ምንም አሳምነው አይደለም ይሄን ልጅ የወጣው ምንም ማስረጃ ስለሌለ መረጃ ሳይኖረው በተረፈ ነብዩን ሐሰተኛ ከማድረግ ብሎ ወጣ። አንተ የለሁ እኔ ኮስማማ ይሄ ልጅ የለሁ ነው የወጣው እሱ ልጅ የለህ። አዎ ማስረጃ የለሁ ነው። አላየህም እንደ የዛን ሰዓት ሁሱ ሲያሯሩጥ እሱ ሲያሯሩጥ አላለም። ይሄ ደግሞ የባሰበት መጣ። ሰው ጥራ ምን ጥራ ቢሉት ጣፊያ ነው የሚባለው። 3 ወር ሙሉ እኮ አለቀሳችሁ እኮ በአንድ ዲቤት። ፕሊስ በቃ ፕሊስ። ሰው ብሎ እሱን ይጠራል እንዴ? እሱ ራሱ ከእስር ቢያይ ሽምቅቅ ይላል። ሽንቱን ላው ሊሸና ይችላል። እኔ ቤት ስሙ በመጠራቱ 3 ወር ሙሉ እኮ ከመስጊድ እስከ ቴሌቪዥን ፕሮግራማችሁ ላይ አለቀሳችሁ እኮ። አሰደብብን። ፕሊስ ጥራው ጆሮን ጠምዛም ይህ እፎይ ቤት ነው። ትገባለህ፣ እንደ ጌሾ ተወቅጠህ ትወጣታለህ። እና ፖለቲካ የሚሰራበት ቤት አይደለም። እንዲህ እንደ በቀላሉ አጤር ራዘ የሆነ ፒዲኤፍ ዘህ የምትጎተረፍበት ቤት አይደለም። እዚህ ጥርሴን የነቀልኩበት ነው የእናንተን ፖለቲካ። ማርክ ማይወርድ ትገባላችሁ፣ እንደ ጌሾ ተወቅጣችሁ ትወጣላችሁ። ምክንያቱም እኛ እውነት አለን፣ መረጃ አለን እና የራሳችሁን አርጉመንት ተቀብለን እንለጥፋችኋለን። ትልቁ ኳሊቲያችን እኛ ቤት ትልቁ ኳሊቲያችን የራሳችን አርጉመንት አለን፣ የራሳችንን መንገድ እንሄዳለን። እምቢ ብሎ የሚጠም ካለ የራሱን አርጉመንት ተቀብለ ነው እናፈርስበታለን። ማንም ቤት ማታገኙት አርጉመንት፣ ማንም ቤት ማስተሰሩት የራሳችሁን አርጉመንት ተቀብለን እናንተ ባላችሁ ተስማምተን እንለጥፋችኋለን። ካዱ፣ ዋሹ፣ የዋሻችሁትን እንቀበልና እሺ ቴንኪው ብለን እንለጥፋችኋለን። ምንም ኖ እንደዛ አይደለም እያልን አንጋጋጥም። ቴንኪው በቃ አንተ እንዳልከው ይሁን። ነገር ግን አንተ እንዳልከው ሲሆን ደግሞ መሐመድን ሐሰተኛ ታደርግልናለህ፣ እንለጥፋለን።
ኦኬ አስራት ነው የሚለው አስራት ክርስቲያን ስም ይመስለኛል። ምናል የማይሰማኝ ምንድን ነው ያልከው? አብዲ 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 ረሻድ አብዲ ረሻድ ያወቀ አይመስለኝም። አይ ቲንክ ያ አብዲ ረሻድ ሚትራር ጋሚትን እንዳትሰማ። ኦራይት ፓራፍሬዝ አድርጎ እስኪ ቶፒኩን ቢኒ አለ ቢኒ በልበል። ኦኬ ፓራፍሬዝ አድርጎት ቃልና ቆስ እንትና ጓ ቅድም ሲያወራ ነበረ የሆነ ከቀናት ጋር በተገናኘ ማለት ነው። ኳልኩሌት ሲያደርግ አርብ ይቀድማል ከሰኞ ጀምሮ ተቆጥሮ ወይ ደግሞ የመጀመሪያው ቀን መቼ ነው ሲባል እሁድ ይላል። ዘን ከእሁድ ጀምሮ ሲቆጠር ክርስቲያኖች ይቀድማሉ። ከሰኞ ጀምሮ ለማድረግ ይሞክራል። አህድ ወይም ደግሞ እሁድ የሚባለው የመጀመሪያ ቀን ተብሎ የሚነገርለት ያ ስለሆነ ወደ ኋላ ቢቆጥረውም ቅዳሜን ዘሎ አይሄዳት ወደፊት ቢሄደውም ክርስቲያኖች ሊቀድሙ ሆነና ነፍሱ ሲጨነቅ ነበረ። እና ኮመንት ላይ እንደዚህ ሲሉ ነበረ። አስቀድሞ የነበረው እኮ አስቀድሞ የመጣው እኮ አርብ ነው ከፍጥረት አንጻር ማለት ነው። እዛች ላይ አንድ ጥያቄ ነበረችኝ ጊዜ የሚባለው ጋር በተገናኘ መመለስ የሚችል ሰው ካለ ታይትል ሺፍት እንዳናረግን መመለስ የሚችል ሰው ካለ በእስልምና ጊዜ ይሄ ሰኞ ማክሰኞ እንደዚህ እየተባለ መቼ ላይ ነው የጀመረው? እሁድ ላይ ነው የጀመረው ወይስ ደግሞ ከዛ በፊት ጊዜ አለ? ፍጥረት ሰማይና ምድር ከተፈጠረ በኋላ ነው ወይስ ደግሞ ከዛ በፊት ራሱ ጊዜ አለ የሚለው ራሱ ሌላ ጥያቄ ነው። ለማንኛውም ታይትላችን ላይ ስንቆም አስቀድሞ የነበሩ ህዝቦች አሉ። እነዛ ህዝቦች ምኖች ናቸው? አይሁዶችና ክርስቲያኖች ናቸው። እስልምና ሲባል መጽሐፍ አልተሰጠውም እስልምና፣ ምክንያቱም የለም እስልምና የሚባል እምነት የለም። እስልምና የሚባል ህዝብ የለም፣ እንደ ህዝብ ማለት ነው። መጽሐፍ አልተሰጠውም። ቀን አክብሩም ተብሎ ደግሞ ሰንበት የሰንበተ ክርስቲያን ወይም እሁድ ማለት ነው ወይም ሰንበተ አይሁድ አልተሰጣቸው፣ ምክንያቱም የሉ መጽሐፉም ህጉም አልተሰጣቸውም ስለሌሉ ማለት ነው። ዛሬ ያየነው ቀላል ነጥብ እንዳይመስላችሁ። እስልምና ኤግዚስት እንደማያደርግ ወይም ኤግዚስት አድርጎ እንደማያውቅ ነው ያየነው። ትልቅ ነጥብ ነው። እዚህ ሀሳብ ላይ መሞገት ይችላል የሚል ሰው ካለ ሚውት ከፍቶ አንድ ሰው ብቻ እፎይ ጋር መቀጠል ይችላል። አንድ ሰው ብቻ። አስራት ክርስቲያን አስራት ሐሰን ሁሴን ነው የሚለው ሶሪ ሐሰን ሶሪ አስራት እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። ክርስቲያን ሙስሊም? አረ ክርስቲያን ነው። ምን እንታዘዝ? አስራት ሁሴን ነው የሚለው አባት ስም ብለህ? አባቴ ሙስሊም ነው። ኦኬ። ወደ ክርስትና መጣ ነው? አረ አይደለም፣ ሲጀመርም እኔ ክርስቲያን ነኝ። ኦኬ። እሺ ምን እንተባበራው? ተሳስተህ ገብተህ ነው? አባትህን ለምንድን ነው ወደ ክርስትና ላመጣኸው? እሱ አሁን በህይወት የለም። ሶሪ። ወንድሞች ምናምን ክርስቲያን ናቸው? ያው በአባቴ በኩል ያሉት ሙስሊም ናቸው። በእናቴ በኩል ደግሞ እኔ ብቻ ነኝ። እሺ እግዚአብሔር እርዳህ፣ በርታ። ጀባዱ በርታ ማለት ነው በኦሮምኛ። ጀባዱ በል እስኪ በላ። ጀባዱ ትከፍላለህ። አንድ ቋንቋ አስተምሬያለሁ። እሺ አብዲረሽድ ማሪና ሙቤ እንዴት ነሽ? ክርስቲያን
እንኳን ደህና መጣሽ። ያለ ይሰማኝ ግን ድንገት ነው ያስገባችልኝ። መግባት ፈልጌ አይደለም። አይሰማኝ ማወቅ ሙቤ ይሰማል? nobody challenge us በፍጹም ያለ አካል እኛን ቻሌንጅ ሊያደርግ አይችልም። ነው ገቡ ማንም ቻሌንጅ ያደርገን በምን አወቅ? እሺ ማይከን አንሳው። አንስቻለሁ። በምን ላይ ቻሌንጅ ልታደርገን ነው የፈለከው? ምን ቻሌንጅ ልታደርገን አሰብክ? አንተ ለምን ነው ኸውሱ ጋር ጫር ዘንድ ሁሱ ገና ሲል ማን ቅርቱን ያዘው ማለት ነው? ኔትወርክ ነው መሰለኝ። ሰማዳ አይደል? ኔትወርኩ ራሱ ታዘበው። 3 ወር አልቀሳችሁ አሁን እንደ አዲስ ገና ውስጥ ትላላችሁ። ኧረ ተው ተው፣ በቃ ተውን። ኧረ ተውን ተውን፣ ራሳችን እንችላለን ነው። ሰምተው ለቅሶ ያልደረሱ ናቸው እነዚህ እንኳን ይመስሉኛል፣ ያልሰሙ ናቸው። ጀናዛቸውን ለ3 ወራት ቲክቶኩን አግማምተውት በየየ በለቅሶ ሙዲን ሰላም ነው። ደህና አለን። ለምንድን ነው ክርስቲያን አልሆንከው? በአላህ ስለሚያምን አላህ ስለምታምን ነው ክርስቲያን ያልሆንከው? ታዲያ አላህ እኮ ክርስቲያኖችና አይሁዶች ትክክለኛ ቀዳሚ ነበሩ ይላል። እንዴት ታየዋለህ እሱን? በአላህ የምታምን ከሆነ አይሁድና ክርስቲያኖች ትክክለኛ አማኝ እንደሆኑ አድርጎ አስቀምጧል። እንዴት ታየዋለህ? በአላህ የምታምን ከሆነ ክርስቲያንና አይሁዶቹ ትክክለኛ አማኝ እንደሆኑ አስቀምጧል። እንዴት ታየዋለህ? ምን? በአላህ የምታምን ከሆነ ክርስቲያንና አይሁዶቹ ትክክለኛ አማኝም እንደሆኑ አስቀምጧል። ኦኬ። አይ ቲንክ ጥያቄ አለህ? እሺ እኔ ደክሞኛል በቃ መሰለኝ፣ ወይንም እየተሰማው አይደለም። ያንተ እኮ በደንብ ነው የሚሰማው። ቶፒኩ አሪፍ ቶፒክ ነው፣ ግን ሙስሊሞች ግራ ገብቷቸዋል። እየገባቸው አይደለም። የተከፈተውን ሐዲስም ቁርአንም ክፍል አይተው ታያውቁም መሰለኝ። የተነገራቸውን ብቻ ነው የሚቀበሉት። ምን ላይ ኡስታዞቻችሁ የሚሉትን ነው የምትሰሙት ወይንስ ነብያችሁ የሚለውን ነው የምትሰሙት? ነው ፖይንቱ። ኦኬ ነብያችሁ ምን ብለዋል? ከእስልምና የመጣው የመጨረሻው ሃይማኖት ነው፣ ከአይሁድና ከክርስትና የመጨረሻው ሃይማኖት ነው። ዊችዝ መሐመድ እስልምና የጀመረው በእኔ ነው ብሎ ሊትራሊ ተናግረዋል። እናንተ ደግሞ አይ ነበረ ትላላችሁ። መጽሐፉ ተበርዞ ነው እንጂ ነበረ ትላላችሁ። ስለዚህ ከመጽሐፉ መበረዝ ጋር ከመድረሳችን በፊት እስኪ እስልምና የጀመረው በመሐመድ መሆኑን ትቀበላላችሁ ወይ ነው? ከማስረጃ ከፈለግ ከፍተ እናሳይሃለን። እንደዛ አይጻፍም። ቢያንስ አማርኛ እንኳን ተማሪ ሴት ነች እንደዛ ብላ የምትሳደበው ታባ ብለሽ ተዛ መጨረሻ ላይ ዳና የጨመርሽባት እህታችን ቢያንስ ፊደል ተማሪ እንደዛ እንኳን ብሎ አይሳደብም። ፊደል እንኳን በደንብ ሳትማሪ ነው እንደዛ የምትሳደቢው። ባለጌ ባለጌ። ፊደል እንኳን በደንብ ሳትማሪ ነው እንደዛ የምትሳደቢው። ባለጌ ባለጌ። ለዛውም ቺክ ነች፣ በጌቴ ለዛውም ቺክ ነች። ረሰይ
ኧረ ተይ ተይ ተይ። እፎይ እንዴት ነው? ሰላም ነው? ሶሪ ድምፅ ሲደርበኝ አስወጣውና ተመልሰ ግባ። ምንድን አልቻሉትም? የዛሬውን ቶፒክ ማለት ነው። ሰሞኑን ምንም አልቻሉትም። የሆነ ቀን እንደዚህ ይህንን ድምፅ ሰምቼ ማይክ ላጠፋ ማለት ነው ፈለግኩ አጣሁ። ማን ነው እሱ እንትን ያለው ምናምን ብዬ ማለት ነው የተከፈተ መስሎኝ ገስት ልዘጋ ብፈልግ አጣሁኝ። ለካ ጊፍት ነው መስጠቱ እኮ በደንብ እንዲታይለን ነው። ሙድሳ ሲይዘው ማለት ነው ሰጪው እንደሰጠ እኮ እንዲታወቅለን ነው። ድምፅ የሌለው ነገር እኮ ቢሰጥ አይታይማ። ያው እንደዚህ ብዬ ሰጥቻለሁ ብሎ እኮ ምስክር ሁጅ ሊቆምብኝ ነው። ለድመት ወተት ብቻውን እንደማይሰጠው ውሃ አብሮ እንደሚሰጣት ከዳተኛ ነው ድመት። አልሰጡኝም ትላለች። ስለዚህ ውሃ ምስክር ይሆንባታል እንዳይባለው ይኸው እኔ መስጠቴ ምስክርነት ድምፅ አለ። አም ጀስት ኪዲንግ። አብዲር መዲና ጥያቄ ያለሽ? እንደዛ እንዳይሆን ነው። ጥያቄ እንቀበል። ቶፒኩን ፓራፍሬዝ እናድርገው ወይስ ጥያቄ እንቀበል? ቀጥል። ብዙም አልቆይም። እንደ መጨረሻ ማስረጃውን ከፍተን እናሳያቸው ነው። ትልቁ እረፍት ሰሞኑን ብዙም ቢዚ ነበርኩኝ እና የግድ ነው እየገባሁ ያለሁት። እንግዲህ ቁርአኑን ተመልክተናል። አይሁድና ኢድሪስ ሚውት አድርግ። ቀጥላ ኢድሪስ ከክለብ ነው። እሺ እንግዲህ ቅድም ቁርአኑን ከፍተን አይተናል። ቁርአኑ ላይ ቅዳሜና እሁድን ሰንበትን የሰሩትን ዝንጀሮ አድርጓቸዋል አላህ። እነዛን ደግሞ እዚህ በሀዲስ ሲናገር መሐመድ ምን ብሎ ተናገረ? ልብ በሉ በደንብ ይዩት። ቡኻሪ ላይ ያለ ሀዲስ ነው። ሙስሊሞች ይኸው በአረብኛው፣ በእንግሊዝኛው፣ በአማርኛው በፈለጋችሁት ቋንቋ ማምጣት እንችላለን። ምን አለ? እኛ ሙስሊሞች የመጣ ነው በመጨረሻ ቢሆንም አለ። እኛ ሙስሊሞችን ያለው የመጣ ነው በመጨረሻ ቢሆንም ሁቺስ በመሐመድ ዘመን እስልምና ከነበረ እኛ የመጣ ነው በመጨረሻ ነው ሊል አይችልም። መሐመድ በኖረበት ዘመን ይሄ በሚናገርበት ሰዓት ላይ እስልምና ነበረ ካሉ አትሊስት ማለት ነው ሰው አልነበረም ነው የሚያስይዘው። እኛ ሙስሊሞች የመጣ ነው በመጨረሻ ቢሆንም በቂያማ ቀን ግን ተቀዳሚ ነን። በቂያማ ቀን ደግሞ ቀድመን እንነሳለን። ለምንድን ነው ቀድመው የሚነሱት? የመጨረሻ የመጡት እነሱ ስለሆኑ ፊት እንሆናለን አለ። ስለዚህ እናንተ ከየት አምጥታችሁ ነው እስልምና ከመሐመድ በፊት ነበረ የምትሉን? እስልምና እንዳልነበረ በግልጽ መሐመድ እኔ እስልምናን ጀመርኩኝ እያለ ነው። በቂያማ ቀን እንነሳለን አለ። ከዛስ ደግሞ ምን ብሎ ይናገራል? በቂያማ ቀን ካለ በኋላ ተቀዳሚ ነን ምንም እንኳን አለ ቅዱሳን መጽሐፍት ከእነርሱ ቀድመው የተሰጡ ቢሆንም ቅዱሳን መጽሐፍትም ለእነሱ ቀድመው የተሰጡ ቢሆንም ካለ በኋላ ደግሞ ለእነርሱ በግዴታነት እንዲያከብሯት የተሰጣቸው ዕለት ይህቺ ነበረች። እነርሱ ግን በዚህ ጉዳይ ላይ ተለያዩ። በአላህ ምሕረት መሰረት ጁምአን አርብን ማለት ነው የሳምንቱ ምን አደረገው? ታላቅ ቀን አደረግነው። ሌሎችም በዚህ ረገድ የእኛ ተከታዮች ናቸው። አሁንም ልብ በሉ እዚች ጋር አይሁዶቹ ቅዱስ ቀን የአይሁዶቹን ቅዱስ ቀን ተከታዩ ቅዳሜ ነው አለ። አርብ ስለነበረ ከአርብ ወደፊት ነው የሄደው። ቅዳሜ ነው አለ የአይሁዶቹ ቅዱስ ቀን። የክርስቲያኖቹ ደግሞ እሁድ ነው አለ። እነዚህ ሰዎች ሙስሊም ከነበሩ ራሱ ስማቸውን ራሱ በዚህ እኮ አይጠራውም ነበር ጋይስ፣ አይሁድ ክርስቲያን እያለ አሌስ እነዚህ ሰዎች ሙስሊም ናቸው ብሎ ካላመኑ በስተቀር ሙስሊሞች አይሁድና ክርስቲያኖች በመሐመድ ዘመን የነበሩትም አሁንም ያሉትም በፊትም የነበሩትም አይሁድ ክርስቲያን የሚባሉት አንድ ናቸው። ስለዚህ እነዛን ነው ሙስሊም የምትሉን? እኛን ሙስሊም ናችሁ እያላችሁን ነው ወይንስ እስልምና በመሐመድ ነው የጀመረው? ይህንን መመለስ ይህንን ማስታረቅ የሚችል ሙስሊም አለ? እስካሁን ድረስ ይኸው ከቅድም ጀምሮ እፎይ ቻሌንጅ እያደረገ ነው። አንድ እኔ ነኝ ያለ ኡስታዝ ገብቶ ቻሌንጅ ሊያደርግ አልቻለም። ቻሌንጅ የሚያደርግ ኡስታዝ የለም፣ ከብዷቸዋል። ግን ሲተርቷቸው እስልምና
በቃ በነብዩ ጊዜ ነበረ እስልምና በአደም ጊዜ ነበረ ተብሎ ይሰከሳል። which is wrong ነው። መጽሐፋችሁ ነው የሚለው እኛ አይደለን የምንለው። ሞዴ አሁን ይሰማል? አስራት ቅድም እያወራ ወጣ። አንተ ነህ? ኦኬ ምን ነበር? ምን እያወራህ ነበረ ነው? ወጣ ሰማለ። ኦኬ ጥያቄውን ሰምተዋል ሙዲን? ጥያቄውን ሰምተሃል ወይ? እሺ ጥያቄ አላችሁ? አዎ ኦኬ እሺ ጥያቄው ይሄ ጥያቄ አንድ ማይም እንዴት ስለ እውቀት ሊማር ይችላል ብዬ ጠይቃለሁ። እኔ ጥያቄ አንድ መሀይም እንዴት ስለ እውቀት ሊማር ይችላል ስትል፣ አሁን ለምሳሌ እንዳንተ አይነቱ በግ ምን አይነት ትምህርት ያስፈልገዋል? ኦኬ መሐመድ መስዬ ነው ሳሂህ አልቡኻሪ 1913 መሀይም እኔም ተከታዮችም ናቸው ስላለ እንዳንተ አይነቱ መሀይም ደንቆሮ በግ ማለት ነው እንጂ አሁን ለምሳሌ መሐመድ ጋር ተመሳሰልኩ ማለት ነው። አንተ ምን አይነት ከመሐመድ ጋር ተመሳሰልኩ ማለት ነው። ከመሐመድ ጋር ተመሳሰልኩ ማለት ነው። እስኪ ይሄ መጽሐፍ አንብበውና ከዛ በኋላ እፎይ መሀይም ብትለው ደስ ይለኛል። ይሄ መጽሐፍ አንብበው ይሄ የምሁር ነው ወይስ የመሀይም ነው? የዶንቃይ ልጅ እኮ ነው አንተ። እስኪ ይሄንን አንብብልኝ። እንደምን አንብበው ሳሂህ አልቡኻሪ 1913 ነው አንክፈተው። እሺ ደንቆሮ መሀይም አላህ ነው የገባው። አትፍረዱበት። ቁርአንን እየቀራ ነው። ሱረቱ በቀራ ቁጥር 18ን እየቀራ ነው። ጺማን ፍየል አርደ ልብ ላይ ነው ወይንስ ያ ቁርአኑን የበላችሁ ፍየል መሰልኩህ ስታየኝ? አንተ ራስህ እንትን ጺማም ኮርቤሳ ነው የሚመስለው። አላህ ጺም የለውም። አላህ ጺም አልባ ነው። ጺም ደግሞ ካለ ሱና ነው። በእስልምና ጺም ማሳደግ ጺም አልባ ፍሪዛም ነው። አላህ መጀመሪያ አሪን ጥረገው ሀቂቃ ላይ ናፍል ጠርግልሃለሁ ናትልስልኛለህ። የአንተ አፍ እኔ ካካማያ ነው። ምክንያቱም አብዳውድ 67 ላይ አናሳይ 326 ላይ ሱናን አናሳይ 327 ላይ ሰገራይ የተጸዳዳንበትን በሱ ውዱ እንድታደርግ እንድትመጠመጠው ነብይ ፈቅዷል። እዚህ ጋር ደግሞ ነብይ እኛ ደንቆሮች መሀይሞች ነን ብሎ ያለው ነብይህ ነው ያደለው። ያው እንደምታዩ we are an illiterate nation ብሎ የተናገረው እኛ ኋላ ቀር ወይንም ያልተማርን ህዝቦች ነን ያለው መሐመድ ነው። ለምን ታደሳለህ? ጥያቄ ጠይቅ ነው የተባለው። ባለጌ ነብይን ታመሳስለኛለህ እንዴ? በዚህ አጋጣሚ ግን እኔ ራሴ አንድ የምሁር ሐዲስ ባነበላችሁ ደስ ይለኛል። ፈገግ ለማለት እንግዲህ ተዘጋጁ። መሐመድ ምን ያህል ምሁር እንደሆነ ስፔሻሊ ግን ፈገግታ ብቻ ሳይሆን የተማራችሁ ሰዎች አይኖ እንዳላችሁ አውቃለሁ። ዩቲዩብ ላይም አላችሁ ሳይንቲስቶች፣ ዶክተሮች የተማራችሁ ሰዎች አላችሁ። ሪሊ ግን ይህንን ታምኑበታላችሁ? ትምህርት ስትማሩስ ይህንን አሁን መከፍትላችሁን ሐዲስ ፈተና ላይ መጥቶባችሁ ቢሆን ነብያችሁን ነው የምትመርጡት ወይስ ሪያሊቲውን ነው የምትመርጡት? አይ ትክክለኛው ሞልተ ካለፍክ ነብይ ሐሰተኛ ነው ብለህ እንደሞላ ነው የምቆጥረው። ምን አለ መሐመድ ስለ ክረምትና በጋ መፈጠር ሲናገር በሳሂህ አልቡኻሪ 332 ላይ ቅጽ 1 ላይ ምን አለ? ሐዲሱ የተላለፈው ከአቡ ሁሬራ ነው። አቡ ሁሬራ እንዳስተላለፉት ነብዩ እንዲህ ብለዋል፣ ሙቀት ሲበረታ ሰላት አትስገዱ አለ። በሙቀት በሚበረታበት ሰዓት የሙቀት መጠን መበርታት የጀሃነም ትውከት ነው አለ። ሊትራል ጀሃነም ስታስታውክ ነው ሙቀት የሚበረታው አለ። ከዛስ ቀጥሎ የጀሃነም እሳት ለጌታዋ አቤቱታ አቀረበች። ጀሃነም ሲኦል ማለት ነው ለፈጣሪ ደላት አለ። አንዱን ስትል ያ በጋ ነው አለ መሐመድ ብላ ደግሞ ወደ ውስጥ ስስብ ደግሞ እሱ ክረምት ነው። በዚህ ከፍተኛ ሙቀት የሚስተዋልበት ቀን የጀሃነም መተንፈሻ ዕለት ነው። በክረምት ደግሞ ከፍተኛ ቅዝቀት የተሰማበት ዕለት ወደ ውስጥ የምትተነፍስበት ዕለት ነው አለ። ሪሊ ክረምትና በጋ የተፈጠረው
ከእንደዚህ ነው ብላችሁ ታምናላችሁ? ሙስሊሞች ከዚህ በላይ መሀይብ አለ? መጽሐፋችሁ ነው፣ እኛ አይደለንም ያልን። ይኸው ለማመ ይቻላል፣ ማይቻል የለም። ሲጀመር ሀዲሱ ግጭት ነው፣ ከቁርአን ጋር ይጋጫል። ሀዲስ ሲጀመር ገሃነም ገና አልተለኮሰችም፣ እየነደደችም አይደለችም። ተቃጠለች የሚለው ተረተረ ነው። ገና በሰዎች እና እንትን ነው የሚያቃጣጥላት ገና። ፕላስም ደግሞ ገና አልተለኮሰችም የሚል የቁርአን ክፍል አለ። ኤሬስ ብቻ ወደ ቶፒኩ እንመለስና ወገኖች፣ እንደ ሀዲስ ውስጥ ግን ቦስ አረብ ሀገሮች በሙቀት ይቃጠላሉ እና መሐመድ እዚሁ እያለ የገሃነም እሳት አቃጥሎታል ማለት ነው። እዚሁ በህይወት እያለ እና ኦቨሮል ምንድነው እሱ የዛሬ ቶፒካችን እንደሰማችሁት እሺ እና ይሄን ይመስላል ቶፒካችን። ቶፒካችን ላይ ምንም ሊገቡ የቻለ ሰው የለም። ከመጣ ቀጥል ቦስ። አንደኛውን ሸኛት በብሎክ ሸኔት ይበቃናል አለ ነው ወይንስ ይበቃናል? ይህንን በልባችሁ ያሳድራል ጥያቄ የሚላችሁ ነው። ጥያቄ ያላችሁ ሱልጣን ይሰማል? ሱልጣን አይሰማም? የአንተ ይሰማል? ኦኬ እንደዛ ከሆነ ጥያቄ ያላችሁ እሺ፣ የላችሁ ዱብ ዱብ ትላላችሁ ማለት ነው። ይብቃ ለዛሬ። ያ መልካም አዳር እንግዲህ እናመሰግናለን። ታብታብ ያደረጋችሁ ኮፒ ሊንክ ያደረጋችሁ መልካም አዳር። የነገ ሰው ይበለን። ቻው። እፎይ ወንድሜ ተኛ አተኛም ወይ? አንተ ወንድሜ አተኛም ወይ? ተኛ ብያለሁ፣ ተኛ። ይበቃሃል ብያለሁ፣ ይበቃሃል። ፍየል ይላል አሁንም ከስር። ቁርአኗን የበላዋት ሸምድጄው ሲያይን ጊዜ ቁርአኑን የበላው ሙሐመድ ስትሞት ቁርአኑን የበላችሁን ፍየል መሰልኩት መሰለኝ። ይሄ ፍየሏ ካልሆነማ እንዲህ ሊሸመድደው አይችልም። ይሄ ፂሙ ሲታይ ፍየል ነው ይመስላል። ስለዚህ ቁርአኗን የበላችሁ ፍየል የተባለው ለእፎይ ትንቢት ሊሆን ይችላል። እውነት ነው፣ ሊሆን ይችላል። ይህ እፎይ ቤት ነው። ትገባላችሁ፣ እንደ ጌሾ ተወቅጣችሁ የምትወጡበት ነው። እንደ ዱቄት ተፈይተ ትበተናታለህ እንጂ እዚህ ቤት ገብተህ ነጥብ አታስጥልም። እዚህ ቤት ገብተህ ፖለቲካ ማሰራ። ምክንያቱም እፎይ ቤት ነው ይሄ። ያበጠ ጎማን እናስተነፍሳለን። ቤቱ እዚህ የእፎይ ቤት ነው። 3 ዓመት ቆያል። 3 ዓመት ሙሉ ይሄ ቤት ላይ ሃትሪክ የተሰራበት ነው። 1 ዓመት አይደለም ያልናችሁ፣ 3 ዓመት ሙሉ ሃትሪክ የተሰራበት ቤት ነው። እንቀጥላለን፣ ይቀጥላል እና ጥሩ ነው ወገኖቼ። ሰሞኑን ትንሽ እየደከመኝ ነው፣ ቢዚ የመሆን ጉዳይ ምናምን እና ለዛሬ ይብቃን። ደህና እደሩ።